ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 57ኛ ነው እግዚአብሔር ስሙ የተመሰገነ ይሁን እንግዲህ ለሁለት ሳምንት ያክል አብይ ጾም ከገባ ጊዜ ጀምሮ ብዙም ገጠመኝ ያለቀኩላችሁም እነዛ ራቅ አርጌ የምለቃቸው ገጠመኞች በላይቭ ስለተተኩ ነው ላይቭ ላይ ብዙ ምን ወያያቸው ነገሮች ስላሉ ከቅዳሜ በስተቀር ስድስቱንም ቀን ላይቭ እየገባው ነው ምክንያቱም ቢሮዬ ሰብሰብ ብዬ እንደ ሱባኤም ስለሆንኩኝ ያለውት ጊዜ አግኝቻለሁ ማለት ነው መቼም አከታተልክብን እንደማትሉኝ ተስፋ አረጋለሁ ሁሉንም ገጠመኝ ብታዩት ደስ ይለኛል ዛሬ ባታዩት የሚቀጥለው ሳምንት እንደምታዩት ተስፋ አድርጌ በ12 ሰዓት ልዩነት ወይም ደግሞ በጣም አነሰ ከተባለ በ8 ሰዓት ልዩነት ቪዲዮ እየለቀኩላችሁ ያለውት ከቴሌቪዥን ባልተናነሰ መልኩ መርሃ ግብራችን እጅግ በጣም ብዙ ኢንፎርሜሽን የምናገኝበት መርሃ ግብር ሆኗል የቻልኩትን ያክል ዕውቀት እንድታገኙ ራሳችሁን ነፃ እንድታወጡ በዚህም ቪዲዮ ንቁ ብዬ እነን ይዤላችሁ መጥቻለሁ ይሄን ቪዲዮ እንዳቀርብ ምክንያት የሆነችኝ አንድ እህቴ ባህር ዳር የምትኖር እህት አለች መንፈሳዊ እህቴ በሷ ምክንያት ስንመካከር ስለ ትዳሯ ስለማስመክራት ይሄኛውን ገጠመኝ አስተውሸው ረስቼው የነበርኩትን ገጠመኝ አስተውሳኝ ይሄን ገጠመኝ እንዳቀርበው ምክንያት ሆናኛለችና አመሰግናለሁ በዚህ አጋጣሚ ገጠመኝ ውስጥ ራሳችሁን ታገኛላችሁ ወንድማችሁን እህታችሁን እንዲሁም በዙሪያችሁ ያሉትን ሰዎች በደንብ ማስተዋል ትችላላችሁ በንቃት ህይወታችሁን መጠበቅ ትችሉበታላችሁ ማን ነው በኔ ህይወት ላይ ድራማ እየሰራ ያለው እኔስ በማን ህይወት ላይ ነው ድራማ እየሰራ ያለሁት ብላችሁ እንድትነቁ የሚጋብዝ ነው መልካም ቆይታ ታሪኩ የሚጀምረው ወደ ኋላ እኔ እዚህ ታሪክ ውስጥ የገባሁበትን ሁኔታ ልጀምርላችሁና ከዛ በዚህ ታሪክ ውስጥ ያለኝን ተሳትፎ ሳይሆን ልጅቷ ህይወት ውስጥ የመጣው ፈተና ነው የበለጠ እናንተን የሚያስተምራችሁ እኔ ጥቂት ነው እዚህ ገጠመኝ ላይ ያለሁት እህታችን ከመጀመሪያ ወደ ኋላ ሊድና ትንሽ ባለቤቷ ያገባችው በጓደኞቹ ነው ጓደኞቹ የሆነ ግራጁዌሽን ድግስ ላይ አይቷት አረ ከዚህ ልጅ ጋር መደነስ ፈልጋለሁ አሪፍ ነው ትደንሰው በእናታችሁ ማን ብሎ ያው ግራጁዌሽን ላይ ዳንስ አለ ጭፈራ አለ ጥንድ ሆኖ ተያይዞ መገናኘት አለና በዛ የተነሳ ተዋወቁ ስልክ ተለዋወጡ በዛው የተነሳ ደግሞ የተቀራረቡ መተው ተጋቡ ይሄ ባጭሩ የነገርኳችሁ ብዙ ውስጡ ፕሮሰስ ቢኖረውም እንዴት የት ቦታ ተገናኝተው እንዴት ወደ ትዳር እንደመጡ ባጭሩ እንድታስተውሉት ነው የፈለኩት እንጂ ባህሪውን አጣቀውም ጸባዩን አጣቀውም የስራውን ጸባይ የነገራትን ብቻ ነው ያመነችው ምሰራው ይሄን ነው አላት ዋሽቷታል ሙሉበት እዚህ ቦታ ነው ብሏታል ዋሽቷታል እሷ የምታቀው ነገር በሙሉ ውሸት ሆኖ አገኘችው እና ሌላው ደግሞ ያላየችው ባህሪ ምንድነው ጠጭነት ይሰክራል ይጠጣል ቁማር ይጫወታል እንደዚህ አይነት ባህሪዎች አሉት ግን ሲታይ ሶፊት ሲቀርብ ምናምን ሸሚዝ ለብሶ አሪፍ የጨርቅ ሱሪ አድርጎ ካልሲው እንትን ራሱን ሲጠብቅ በጣም የሚያምር ሰው ነው የባንክ ሰራተኛ ወይ ደግሞ የሆነ ድርጅት ውስጥ ያለ ከረባት አስሮ ገጭ አድርጎ በቃ ቂቅ ብሎ የሚሄድ ሰው ነው የሚመስለውና ደሞም ነው እንደዛም ሆኖ ግን የሚገርማችሁ ልክ ከስራ ሲመጣ የሰፈር የዱርዬነት ባህሪው ይቀጥላል ማለት ነው ቤት ይገባል ልብሱን ቀይሮ ጀንትልማን ሆኖ እንደገና ደግሞ ከረምቦላ ቤት ምናምን ዝም ብሎ መልከስከስ በቃ መሽከርከር ነው ስራው ቆም ነገር በህይወት ውስጥ የለም ማለት ነው ይሄንን መታገስ አልቻለችም በዛ ላይ አስቤዛ በስርዓቱ አይሰጣትም ከንቱ ሆነባትና አፋቱኛለች ማግዴዎች ጋር ይሄንን ያለችበት ምክንያት እንዲታረም ነበር እና እሺ በቃ አስተካክላለሁ ምናምን ብሎ ታረቁ
እና ልጅቷ መንፈሳዊ አይደለችም ግን ጨዋ ነች ያ ማለት ምንድነው ቤተክርስቲያን አታገለግልም ጽዋ ማህበርተኛ ባልም አይደለችም ግን ጨዋ ታቃላችሁ ጨዋ ሴት ደነሰች ስላችሁ ዓለማዊ ብትሆንም ከሰፈር ሴቶች ጋር የመመሳሰል የመቀራረብ ነገር አለ ይሄ ያለ ነገር ነው ሶሻል ላይፍ ላይ ግን በጣም ስነ ስርዓት ያላት ልጅ ነች ሽማግሌ ታከብራለች አሮጊቶችን ታከብራለች ከዛም አልፋ ተርፋ ደግሞ ትታዘዛለች ቤተክርስቲያን ሄዳ መሳለም ጨዋነቷን የበለጠ ያጎለዋል ግን መሳለ ሄዳ ተሳለመች ማለት መንፈሳዊ ነች ማለት አይደለም ጠልቃ ምን ትምርቶችን አታዳምጥም ዝም ብሎ ግንብ ሰማው ማምጣት ጧት ሄዶ ሰንበት ቀን ብሎ ቅዳሴ ምን ሰዓት ላይ እንደመጣች ማታቀውም ስትመለስ ሳሪዛ ገብታ ቤት ላይ ሳር ጎዝጉዛ ቡና ፍልታ መጫወት መጠጣት ምናምን ነው እና የምትኖረው ደግሞ ከናቷ ጋር ነው የነበረው ከዛ ስታገባ ደግሞ ያው ይሄው ነገር ቀጠለ ግን አንድ ልጅ ወልዳለች ያ ልጅ ገና 1 አመት ከምናምን ነው 1 አመት ከ8 ወር ምናምን ይሆነዋል ኦልሞስት 2 አመት ሊጠጋ ነው ማለት ነው እኔ ሳገኛቸው በሽማግሌ ታርቀው እንደገና ጸባዩ ባህሪው አልተገራም ምንድነው ትልቁ ችግሩ አንደኛ ኃይለኝነት አለበት ሁለተኛ ነገር ደግሞ ገንዘብ አይሰጣትም ከዛ ደግሞ ሲቀጥል ደግሞ ጠጭና ሰካራም ነው እነዚህን ዋና ነገሮች ያዙ ቁማርተኝነቱን ያን ያክል አልገፋበትም ሳንቲም ሲያገኝ ወደ መጠጥ ስለሆነ የሚሄደው ቁማር የሚጫወተው ያው ቁማር ከረምቦላም ጆት ምድረስሙ ሌሎችም እንደዚሁ ከረምቦላ የሚመስሉ ጨዋታዎችን እየተጫወተ ጊዜውን ያሳልፍበታል እንጂ ስራይ ብሎ አልገባበትም ግን ያው ቁማር ውስጥ ያሉ ሰዎች ቀስ ይያሉ ያሲያዙ እንትን ይያሉ የባሰባቸው ነው የሚመጣውና ቁማር በጣም አደገኛ የሆነ ሱስ ነው በጣም የብዙ ሰዎችን ህይወት ያበላሸ ሱስ ነው ከዚህ ነገር መላቀቅ የሚቻልበት አንድ ትልቁ መንገድ ቢኖር መሻሽ ብቻ ነው ከቁማር መሻሽ ብቻ ነው ከዛ በሌላ ነገር መጠመድ እንጂ ልክ እንደ ጫት ሱስ ወይም እንደ ሲጋራ ሱስ የሆነ ነገር መብላት ምን እንደዚህ ማድረግ ማም አይደለም ከዛ አካባቢ ከቁማር አካባቢ መራቅና በሌላ ስራ መጠመድ ብቻ ነው መፍትሄው ወደዚህ ልጅ ልምጣና ድጋሚ እንደገና አሁንም ጸብ ውስጥ ገቡ ማለት ነው ጸብ ውስጥ የገቡበት ምክንያት ይሄ ነው ተብሎ ባይታወቅም እየመረራት መጥቷል ትዳሩ እየመረራት ሲመጣ አልፈልግም ብላ በቃ ይበቃኛል ከዚህ በኋላ ከሱ ጋር መቀጠል አልፈልግም እንደዚህ አይነት ሰው ከኔ ጋር መቀጠል የለበትም ብላ ሽማግሌም አልሰበሰበች ምንም አላለችም ኮተቷን ሰብስባ ልጇን ይዛ እናቷ ጋር ገባች ከዛ አሁንም ለመለመን ሲሞክር እምቢ ሲል ልጄን አምጪ ማለት ጀመረ ችግር የለውም ሰጣሃለሁ እንካ ልጄን ማሳደግ የምትችልበት አቅም ካለ እንካ ያው ብላ ሰጠችው ሰራተኛ ቀጥሮ ልጁን ማሳደግ ጀመረ ሲገባ እየደበረው ስለነበር ለምን እንደዚህ አረክ ሲባል ሲገባ እየደበረው ስለነበረ ከልጁ ጋር መጫወት ስለሚፈልግ ነው ልጁ ደግሞ እናቱን ፍለጋ ናፈቀ ደግሞ ልጄን ብላ ትመጣለች ብሎ ነበር ያስበው እሱም አንዱ ነገር ግን በቃ አልመጣም ብላ ግግም ብላ ቤት ስትቀመጥ አይሞት መቼም አልቅሶ አይሞት ልጄ ብላ ሰራተኛዋ አረ ያለቀሰ ነው ባክህን እንደው ተቸገርኩኝ ምናምን ብላ ስትለው ወሰጂና ስጫት ብሎ እንደገና ልጁን ለእናትየው አስረከበ እንደማያዛልቀው ታቃለች ይሄ ልጅ በለቅሶ ምክንያት ጉሮሮም ታሟል በዛ ላይ ራሱን ይታመማል በጣም ብዙ ችግር ስለገጠመው ሲጸበል ላስጠምቀው ብላ ቤተክርስቲያን ዛት ሄዳለች ጉባኤ ትካፈላለችና ባላት አቅም ወደ እግዚአብሔር ቤት ለመሄድ ጥረት ታረጋለች እና እግዚአብሔርን እንደምትወድ ያውቃል እግዚአብሔርን እንደምትወድ ስለሚያውቅ ሊያገኛት ሞክሯል አልቻለም በቄስ ሊያስለምን ሞከረ አልቻለው ምንድነው ልጅቷ በቃኝ ነው ያለችው በቃ ከዚህ በኋላ አልፈልግም ልጄ ማሳደግ እችላለሁ እናቴ ለኔ አታንስም ለኔና ለልጄ አታንስም ብላ እናትየው ሲጠየቁ አይ የሷ ምርጫ ጠብቁ እኔ ማቀው ነገር የለም እዚህ ውስጥ ሂጂ ብዬ ማባረር አልፈልግም ምክንያቱም ልጄ ናት ሂጂ ብዬ አባረሬ ምን እንደሚገጥማት ስለማውቅ እኔም በትዳር ያሳለፍኩት ነገር ስለሆነ እንድትፋታም እንድትታረቅም ራሷን ጠይቋት እኔ እዚህ ውስጥ አልገባም የባሏን ጸባይ መታቀሷ አቅፋው መታኛው እሷ ተጣልታው መትመጣ እሷ እኔ የለውበትም ብለው መወሰን አልፈለጉም እና በመሃል ቤተክርስቲያን መንበላልስ ጀምራ አንዲት ልጅ ትተዋወቃለች
እና ሰፈር ውስጥ ነው የተዋወቀችው ቤተክርስቲያን ስትሄጂ ያዩሽ መሰለኝ አለቻት አዎ በቃ በእናትሽ ካንቺ ጋር ልሂድ እኔ ትንሽ በሽተኛ ስለሆንኩኝ ታማሚ ስለሆንኩኝ ታሳይኛለሽ ለሰፈሩም እንግዳ ነኝ እና ጸበል ቦታውን አሳይኝ አብረን እንሂድ አብረን እንምጣ ልጅሽን ያስጠመቅሽ እንደሆነ ስላየሁኝ ነው አለቻት እሺ ችግር የለውም ብላ በዛ ተዋወቁ ምን አሉ ቤተክርስቲያን መሄድ በጀመሩ አብሮ በ15ኛ ቀን ላይ ጸበል ተጠምቃ ስትወጣ ባሏ እየሰገደ እየጸለየ ነጠላ ለብሶ እየሰገደ ታይዋለች እንዴ ይሄማ ሊሆን አይችልም በጣም ይገርማል ተለውጦ በ15 ቀን ውስጥ ሊሆን አይችልም ታገሰዋለሁ አለች ባለቤት እኮ ነው ይኸውልሽ የነገርኩሽ እየሰገደ እኮ ነው አረስማ በጣም ደስ የሚል ነገር ነው እግዚአብሔር ስሙ የተመሰገነ ይሁን ብላ ቅዱስ ጊዮርጊስ አባቴ የጊዮርጊስ ቤተክርስቲያን ነበረ ቅዱስ ጊዮርጊስ አባቴ ባለቤቴ ስለቀየርክልኝ ስለሳብክልኝ አመሰግናለሁ ብላ ግን አሁን አላገኘውም አለች ገና ነው ቆይ ገና ነው አንድ 15 ቀን 20 ቀን እንጠብቅ ችግር የለውም እንደዛ ያለች ቤተክርስቲያን ስትመላለስ በነጠላ ተሸፈነ ተደባብቃ እንዳያገኛት ጧት ተጠምቃ ትወጣለች ሌላ ጊዜ ስትመጣ ተጠምቆ ሲወጣ ታይዋለች እሷ ስትደርስ እሱ ተጠምቆ ይወጣ ታገኘዋለችና ፊቷን ታዞራለች ወደዚህ ያልፋል ሄዶ ያችን ቦታ ይሰግዳል ይጸልያል ከዛ በኋላ ይሄዳል ከርቀት ስትመለከተውና ቄስ ጋር ሄዶ ንስሐ ሳይገባ አይቀርም ቀኑና ሳይሰጠው አይቀርም እየመጣ እዚህ ጋር የሚሰግደው እየተጠመቀ ያለው ንስሐ ገብቶ ነው ባለቤቴ እየተቀየረ ነው ማለት ነው እኔ ልቤን እንደከበደበት ስላወቀ ምናምን ብላ ትነግራታለች ልጅቷ ደግሞ እድለኛ ነሽ የልጅሽ አባት ነው ቶሎ ታረቂው እንደዚህ መንፈሳዊ ከሆነ በኋላ አታሳዝኙ ምናምን ትላታለች እሺ ከዛ ቀስ እያለች ከ15 ቀን በኋላ ማለት ወር ሞላው ማለት ነው መጀመሪያ 15 ቀን ያክል ተመላልሳለች ቤተክርስቲያን ከዛ እንደገና 15 ቀን ያክል ደግሞ እንዲጠብቅ አድርገዋለች ከዛ ሄዳ አንገቱ ላይ ተጠምጥማ ባሌ እንደዚህ ሆነ ስላየው በጣም ደስ ብሎኛል ምናምን ትላለችና አዎ እኔኮ በቃ ያንቺ መንገድ ብከተል ይሻለኛል እግዚአብሔር እንደምትወጅ አውቃለሁ እና በቃ ልቤን ከመለሰው ብዬ እየተጠመቅኩኝ ነው እና አንድ ሳምንት ይቀረኛል 21 ቀን ነው የተሰጠኝ ምናምን ይላታል እና በቃ እንደዚህ ያሉ ቀስ ይያለ የተጠመቀ እሷም እናቷ ጋር ሆና ለእናቷ ነገረቻት እውነትሽን ነው አዎ በጣም ደስ ይላል እግዚአብሔር ስሙ የተመሰገነ ይሁን በይ አትቸኩይ ጸበሉን ይጨርስ ከዛ ቤቱ ሄዶ ደግሞ ጸበል ይረጭ ምናምን አሉ እሺ እሱ በሌለበት ቀስ ብላ ሄዳ ቤቱን በካህን ጸበል አስረጨች ሳያቅ ማለት ነው ከዛ ሰራተኛዋ ግን አላስቻላትም ሚስትህ መታ ቤቱን ጸበል አስረጭታ ምን ብላ ነው ሄደችው ብላ ነገረችው እውነት ነው አዎ በጣም ደስ አለው በቃ በጣም ፈነጠሰ በቃ ደስ አለው እና እቤት አትመጭም ሲላት እመጣለሁ ጨርስ ቀኑን ጨርስ አንተ ራስህ አይደል ጨርስ ያልከኝ አዎ ጨርስና እንገናኛለን ችግር የለውም ስንገናኝ ደግሞ በጥሩ ሁኔታ ነው የምንገናኘው አለችው እሱ ጸበል ሄዶ ከሰራተኛዋ ጋር ተደዋውላ ጸበል ሄዶ እስኪመለስ ድረስ ነበር የምትጠብቀው እሷ ወደ ቤቱ ሲመለስ ቤት መታ ከእናቷ ጋር ከጓደኞቿ ጋር ሆና ተለውጣ ስላገኘው ደስ ብሎኛል ብላ ሸሚዝ ገዝታለት ቀበቶ ካልሲ ጫማ ሱሪ የውስጥ ሱሪ ፓንት ማለት ነው ካናቴራ በቃ ሙሉ ኮምፕሊት ልብስ ገዝታለት ይሄንን ለብሰህ ከዚህ በኋላ በቃ አዲስ ማንነት ኖሮህ ነው ማየት የምፈልገው ጓደኛ ቀይር ሰፈር እንቀይር በቃ መለወጥ አለብህ ሁሉ ነገር ነው መለወጥ ያለብኝ ስትወጊ ነው በፍጹም ምንም ችግር የለውም እኔ አሁን ወደ እግዚአብሔር ተጠግቻለሁ ምንም ለውጥ አያስፈልግም እንዲያውም ፈተና ያለበት አካባቢ ላይ ሆኜ እንዴት እንደተለወጥኩኝ ማየት አለብሽ ሰፈር ስንቀይር ሊደብረኝ ይችላል ስለዚህ እዚሁ መሆን ያለብን ብሎ ያሳመናትና እዛው ይቀጥላሉ መቼም ይገባቸዋል ምን ይያልኩ እንደሆነ በተወሰነ መልኩ የምትገምቱ ሰዎች ትኖራላችሁ እስቲ ምንድነው የተፈጠረው ገምቱ እስቲ ሁላችሁ አሁን እናትየዋ በዚህ ደስ ብሏቸው ጋቢም ነጠላም ገዝተውለት ኩታ ማለት ነው እንደ የሚያምር ነገር ገዝተውለት ቺን ማስቀደሻ ትሆናለች ልጄን ከዚህ በኋላ እንደማታሳዝናት 100% እርግጠኛ ነኝ እና ደግሞ እኔ እናትህም ነኝ እናትህ በህይወት የለችም እኔ እኮ እናትህ ነኝ ብዬ ነግሬህ ነበር እቤቴ ስለማትመጣ ቶሎ ስለመለስ ስለማትል ነው እንጂ እንደገና ልጄን እየመታህብኝ ልጄን እያስቀየምክብኝ ስለምታናደደኝ ነው እንጂ እንዲኮ ከልጄ የበለጠ አንተ ነው መውደድ ያለብኝ ምክንያቱም ልጄ የትም አትሄድብኝም በጠላት በሰድባት ባርቃት ትመጣለች ልጄ ነች አንተ ግን ባዳ ነህ የልጄ ባል ነህ ከዛ ደግሞ የልጅ እንዳያደረከኝ ልጄ ነህ ስለዚህ
እየቀረብክ የመጣው ስትወልዱ ስትጋቡ አብራችሁ ሆናችሁ ስትኖሩ ባዳነትህ ቀርቷል እና ባክህን ብለው ለምነውት ቡና ተፈልቶ በልተው ጠጥተው ምናምን ደስ ብሏቸው ሙዚቃ ተከፍቶ ምናምን በቃ ያዝብ እንግዲህ ጭፈራ ሆነ ከጸበል መተዋስቡት እንግዲህ ልጅቷ ደግሞ ደስ ይበለው ብላ በቃ ሁሉ ነገር ቀውጥ ሆነና ስትታረቅ የዋህናት በጣም ታርቃ በቃ ልቧ ገር ስለሆነ የእውነት ነው የምትታረቀው የእውነት ነው የምትመለሰው ማለት ነው ከዛ በማግስቱ ያለ ከ15 ቀን ከ20 ቀን ከወር በኋላ ነገሮች በምትፈልጋቸው መንገድ ይሄዱ ነበር የሆነ ጊዜ ላይ ጓደኞቿ የሱ ጓደኞች መተው ነው የሷ ጓደኞች ናቸው እንጂ መተው ባልሽ ደህና ነው ሰላም ነው ማታ ሲገባ ይሏታል አዎ ምን ነው እንዴ መጠጥ ቤት እኮ አገኘው ባለቤት ያገኘው የኔ ባለቤት መጠጥ ቤት አግኝቶታል በዛ ላይ ደግሞ አሪፍ ትሪክ ነው የሰራሁት ሚስቴን ተጫወትኩባት እያለ ነው የሚያወራው እንዴት በቃ ብቻ ለማንኛውም ራስሽን ጠብቂ ባለቤቴን ቀስ ብያወጣጥቼ አናዝጄ ባለቤቴ ደግሞ ሚስጥር ከሰማ ትንሽ ወይን ካጠጣሁት እንዳስተናገር ይለፈልፋታል ዝም በይ ቆይ ትላትና ታስለፈልፈዋለች ከዛ ደውላ አረ ጉድ ነው ትላታለች በማግስቱ ምንድነው ባለቤትሽ መንፈሳዊም አልሆነም ጫትም እየቃመ ነው ጭራሽ ጫት እንደሚቅም ታውቂያለሽ አረን ያላቅም መጠጥ ይጠጣል አሁንም ከረምቡላ ቤት ነው ያለው አንቺ ቤት ሲመጣ ነው ድራማ የሚሰራው የለም ጭራሽ እዚህ ነገር ውስጥ የለም አንቺ የምትይው አይነት ባልሽና እዚህ የምናየው ሌላ ነው እና የተላከችው ያቺ የሰፈር ጓደኛሽ የተባለችው ሴት ጓደኛዬ እንደዚህ አስታረቀችኝ ያልሻት በጸበል ቦታ አብራሽ አስጠምቂኝ ያለች ሴት እሱ የላካት ነች አንቺ ወደ ጸበል ቦታ ይዘሻት ነይና እኔ እዛ ስሰግድ ትየኝ ስሰግድ ስጸልይ ካየችኝ ትታረቀኛለች ብሎ ነው ዘዴ ፈጥረው ነው እባክሽን ራስሽን ጠብቂ መታረቃችሁ ጥሩ ነው ግን ባልሽን በዘዴ ከሱሱ ለማስጣል ያለሽ አንድ አማራጭ የሆነ ዘዴ ፈጥረሽ ነው እንጂ ከዚህ በኋላ በጣም ከባድ ነው ለምን ጠጣህ ለምን ሰከርክ ለምን ቆማ ተጫወትክ እንዳትዩ በሌላ አይነት ዘዴ ተጠቀሚ ትላታለች እንዴት በፍጹም ሊሆን አይችልም ብላ ትናደድን ስልኩን በቃ ተወረውረዋለች ሰራተኛዋ ምንድነው ተጫወተብኝ ብላ ሰራተኛዋም ለካ ይሄ ነገር ታውቃለች እና ወይኔት ያወቅሽ እንደኔ አውቃለሁ ይሄን ነገር መታረቃችሁን ስለምፈልገው ነው እንጂ ሁሉ ነገር አውቃለሁ ሰምቻለሁ ሰክሮ ሲቀባጥር ሰምቻለሁ ጸበል አንቺ ጋር ሲጠመቅ ቆይቶ 21 ቀን ይሙላኝ እንደዚህ እየሰገድኩ ነው እያለሽ አንቺ እናትሽ ከሆነሽ እሱ ሰክሮ መጥቶ እዚህ ሲቀባጥር ባብሾ ሲለፈልፍ ሰምቻለሁ በጣም ደነገጠች ሚስትየዋ በጣም ለምን አልነገርሽኝ አይ በቃ ዋናው እርቅ ነው ሊታረቅሽ ስለፈለገ ነው ብዬ እኮ ነው ሰላማችሁን ነው የምፈልገው ብዬ ነው ጉዳረክሽኝ አንቺ ነሽ ጉዳረክሽኝ ብላ በጥፊ መታቻ ተናደደች ከዛ በኋላ አንቺም እዚህ ቤት አትቀመጭም ውጪ በቃ ሂጅ ከዛ ካስወጣቻት በኋላ እሷ በሁለተኛ ቀን ወጣች ለምን እሷ ያለች ከወጣ ከሰራተኛ ያለች እሷ ከወጣች ሚስጥረኛነቷ ይቀጥላል ማለት ነው ወይ ደግሞ ሊደፍራት ይችላል ሊገናኛት ይችላል ወይም ደግሞ ሌላ ሊተናኮላት ይችላል አስባ ነው ለራሷ አስባላት ነው በቃ ሂጅ አንቺ እዚህ መቀመጥ የለብሽም ባለቤቴ እንደዚህ አይነት ሰው ከሆነ መቼም የሚለወጥ ሰው አይደለም ብላ ሻንጣዋን የምትፈልገውን ዕቃ ሸካክፋ ይዛ ተወጣለችና እቤቷ ከሄደች በኋላ እናቷ እየደከሙ እየታመሙ ስለሆነ ሰራተኛዋ ጋር ደውላ ነይ እናቴ ጋር ሆኜ እናቴ ጋር ስሪ ትላታለች እሺ እትዬ አባረሽኛል እኮ ያባረርኩሽ እንዳይደፍርሽ ነው እሱማ ታግሎኛል እኮ አለች እውነትሽ ነው ታዲያ እንዴት ነው እንደዚህ አይነት ሰውዬ ባሌ የሚሆነው ከዚህ አይነት ሰውዬ ጋር ስታረቅ ለብሎ ዝም ያልሽኝ አይ በቃ የወንዶች ባህሪ ነው የትኛውን ቤት ስገባ እንደዚህ ነው የሚያጋጥሙኝ በቃ የተለመደ ነገር ነው ለልጅቷ ደግሞ በጣም ዳሊዋ በጣም ለየት ያለ ስለሆነ የቤት ሰራተኛዋ በቃ የሆነች ስትገባ ስትወጣ ምን ስትል ትንሽ ታሰናክላለች የምትለብሰው ቀሚስም ጥብቅ ያለ ነው አለኝ የምትለው ነገር ታጎላለች ማለት ነው ሆን ብላ ታሳያለችና በዚህ የተነሳ እንድትርቅ አልፈለገችም ነይ ብላ ጠራቻት በቃ እናትየው ዘዴ ፈጥረው ነው አሞኛል እስቲ ልጅቷን ጥሪያት እዚህ ከኔ ጋር ትሆናሉ ለምን ደውሎ ከጠራት እና ያታልላታል ደውሎ ከጠራት ነይ ግቢ ብሎ ለምን ወጣሽ ብሎ ካላት ሌላ ችግር ይፈጠራል ስለዚህ እናትየዋ በቅርብ ርቀት ሰራተኛዋ እቤት ሆና መታየት አለባት ብለው ነው መታረቃቸው አይቀርም ብሎ አስበዋል ግን ደግሞ በአንድ በኩል በጣም አዝነዋል አይ ይሄ ልጅ ተይዟል በቃ ከባድ ነገር ነው ያዘው
በቃ ለይቶለታል መጥፎ ልጅ ሆኗል ብለው በጣም አዝነዋል። ደውለው ሁሉ እንደ እርግማንም እንደ ሟርትም ብቻ እንደሆነ ነገር አጓቸው እንደ አንተስ እንደ አይለፍልህ አይነት ነገር ነው ያልኩት ነው የሚሉት። ልጄን እንደዚህ አድርገህ አሁን አንተ ሌላ ትዳር ትይዛለህ ላግባ ብለህ ሌላ ሚስት ታገባለህ ምን ፈልገህ ምን አምሮህ እዛው እንደተልከሰከስክ ትቀራለህ እንጂ ብለው ተበሳጭተውበት ነገሩን ትተውት 1 ወር 2 ወር እያለ ይቀጥላል። እና የሆነ ጊዜ ላይ በቃ ይናፍቃት ጀመር ማለት ቀልዱና ጨዋታ ይችልበታል። በነገራችን ላይ ቀልድ ጨዋታ ልጁን ሲያጫውት ምናምን ልጁን ለማየት ይመጣል። አንዳንድ ቀን ቤት ይመጣል ግን አያስገቡትም። ሴትዮዋ ልጄ ማየት ፈልጌ ነው ይላል። ይመጣል አልኳችሁ እንጂ ልጁን ያያል አላልኳችሁም። ልጁን ለማየት ይመጣል ግን ሄድ ከፈለክ በፍርድ ቤት ልጅህን መረከብ ትችላለህ። አይ አሁን አትገባም ከዚህ በኋላ አላስገባህም እዚህ ቤት ልጅህንም የማየት መብት የለህም በቃ አልፈልግም። ስትወጣ አገኛታለሁ አይደል ነጥቄ ነው ወስደው እስቲ መብት እስቲ ወንድ ኮንክ እስቲ መብትን አስከብር ልብ ካለ ሰው ነኝ ብለህ የምታስብ ከሆነ እስቲ ሞክር እያሉ ከሰፈር ያባሩት ጀመርና የሆነ ጊዜ ላይ ልጄን እያለ መምጣቱ ለመታረቅ እንደሆነ እንደገናም ደግሞ በህልሟ የሚታያታል የፍቅር ጊዜ የሚያሳልፉት ምናምን ያ በቃ በውስጧ የሚሰማት ስሜት አለ ይመላለሳል። አንዳንድ ጊዜ ያው መቼም የለመዳችሁት ገላ የለመዳችሁት ማንነት ዝም ብሎ ባንድ ጊዜ ጥፍት ሊል አይችልም። እና ወጣት ናት ወዳውም ስለሆነ የቀረበችው ሱሱ እንዳለ ሆኖ ጥምቀት በዓል ይመጣል። ጥምቀት በዓል ሲመጣ ጠብቋት ጇን ይዞ ከነ ልጇ በቃ ልጁን አምጪ ናቅፈዋለሁ የትም ይዤብሽ አልሄድም ብላ እንደዚህ ሸሚዙን ይዛ አብረው ታቦታ ከበሩ ይዟት ወጥሯት ይዟት እሷ ይዛው ማለት ነው። ልጁ እንደዚህ አቅፎ ያጫውታል ድንገት ይዞብኝ እንዳይሮጥ ብላ ነው። እና እግዚአብሔርን ይኸው ታቦቱ ፊት ለፊቴ ነው ቅዱስ ሚካኤልን ቅዱስ ጊዮርጊስን ይዤብሽ አልሮጥም ዝም ብለሽ ብቻ ነፃ ሆነሽ ሂጂ አላት። አይ እንደዚህ ካለ ልጄን ይዞብኝ አይሮጥም ብላ ተዘናግተው አብራው ዘና ብላ አብራ ትሄዳለችና ጥምቀቱን ካከበሩ ታቦቱ ከገባ በኋላ ምናምን ሆቴል ይዟቸው ገብቶ ምሳ በሉ እራትም ምንም አይባልም ብቻ በሉ ቀመሱ ወይንም ተገዛ ምን አለ ቀማመሰች። ያው እንደ ተለያዩ አይነት ሴቶ ባልና ሚስቶች አይደሉም። ትንሽ በተወሰነ መልኩ እንትን አለ ይሄ ቅርርብነት አለ መነፋፈቅም ምን ብቻ አላቅም እንዴት እንደዚህ ልትቀርቡ ይቻልሽ ግን ስላት አይሮን ነው እኔ አላቅም ብቻ በዓል ስለሆነ የበዓል ስሜት ስለተሰማኝ ደስ ይበለው ከልጁም ጋር ስለሆነ ደስታውን አይቼ ነው አለች። ጥፋቱ ሸጎዳው እንዳለ ሆኖ የሰራውን ነገር እንዳለ ሆኖ ግን ብዙ ነገር ልከለክለው አልፈለኩም አለች። ሌላው ደግሞ ምንድነው በጣም እንዲቀራረቡ ያደረጋቸው የሰራው ትሪክ አንተ እንደዚያ ከተሸውደኛል ምናምን ብላ ስትለው ጊዜ በቃ ያለኝ አማራጭ አንቺ ስለምወድሽ ነው ልቀርብሽ ስለምፈልግ ነው ያለኝ አማራጭ ይሄ ነው እና ይሄን ማድረግ ነው ያለብኝ ሳትለወጥ ጸበል እየገባ እየተጠመክ ተሸውደኛል አለችው። በቃ ልቤንም በዛው ከመለሰው ብዬ ነበር ምንም ለውጥ የለም እኔ ጋር እና በዚህ ነው መጫወቻ ያገኙትና በዛ እያሉ መጣው አንድ ጊዜ ብሎ ይወጣል እና ጠብቁኝ ብሎ በጣም ብዙ ምግብ ስላዘዙ ረጅም ሰዓት አስጠበቃት ቢያንስ 2 ሰዓት ያክል አስጠብቋታል። ከዛ ተመልሶ መጣ ለልጁ ምግብ ጁስ ነገር የሚሳብ ነገር ሰጣት የሆነ ጁስ ነገር ሰጠውና ከዛ ሁለቱ ጨዋታቸውን ጀመሩ። የሚበላ ነገር ይዞ መጥቶ ያንን በላች። ከዛ በኋላ በቃ ወደ ቤት እንሂድ ያለችው ወደ ቤት ሄደን እስቲ ባህሪ ቀስ ያለ እየተስተካከለ ይመጣ ከሆነ ችግር የለውም አለችው። ከዛ እናትየዋ አረ ተይ ልጄ ትጎጃለሽ አሁንም ስታዩ ናፍቀሽ ወይም ደግሞ አገርሽቶብሽ ሊሆን ይችላል አይ ማየ በቃ ወደ ቤት ልግባ ብላ ወደ ቤት ትገባለች። ሰራተኛዋ ማብራት ትመጣለች። ከዛ ወደ ቤት ይመጣሉ። ሰራተኛዋና ህፃኑ ከተኙ በኋላ እነሱ ደግሞ የራሳቸውን ጨዋታ ይጀምራሉ። መኝታ ክፍላቸው ውስጥ ወይን እየጠጡ እየተጫወቱ እየተሳሳቁ ምን ይያሉ በቃ ወደ ነበረበት ፍቅራቸው ተመልሰው በቃ ባክሽን በቃ ደካማ ጎኔን ችለሽ ታገሰሽኝ አብረን እንኑር ብሏት በቃ ተጣብቃበት
የሌለ ባህሪ ማምጣት ጀመረች ስትገባ ስትወጣ አብሮን የሚሆኑት በቃ ከረምቦላ ቤት በመሄዱም ጫት በመቃሙም በምን በኩል በቃ ምንም አትቃወመውም ደስተኛ ናትና ሚስቴ እኮ መጣች ምናምን ብሎ ቤት በጋርዶ ጓደኞቹን ጠርቷቸው የተፈጠረው ነገር ለማሳየት ሞከረ እና በቃ ምን ላድርግ እንግዲህ የራሱ ጉዳይ ምንም ማድረግ አልችልም እንደዛም ሆኖ እንግዲህ ከኔ ጋር መቀጠል ከቻለ ገንዘቤን ይስጠኝ እንጂ ሌላ ምንም ችግር የለውም ትላለች እና ጓደኞቹ በጣም ደስ ብሏቸው በቃ ማለት የሚያስፈልጋትን ነገር ቤት ውስጥ ያለው ነገር አሟላላት እና ከነጫትህ ከነከረምቦላህ ከነቁማርህ ከነስካርህ ተቀብለሃለች ደስ ይበልህ እያሉት ቤት ውስጥ በቃ ደስተኞች ሆኑ በጣም ይገርማል እቺ ልጅ በትዳሯ ውስጥ ሆና አሁንም ድጋሚ ቤተክርስቲያን መሄዷን አላቆመችም ጸበል መሄዷን አላቆመችም አንድ ጊዜ ልጇ ታሞባት ጸበል ትሄዳለች በተደጋጋሚ ልጇ ይታመምባታል በኋላ ነው የታወቀው የልጇ መታመም ምክንያቱ እናትየዋ እንደሆኑ የሷ እናት እንደሆኑ ያወቀችው አይናቸው ችግር አለበት ያው የቡዳ መንፈስ ማለት ነው አይናቸው ላይ ሳይሆን አይናቸው ችግር አለበት ሳይሆን አይናቸው ላይ ያለው የቡዳ መንፈስ ነው ልጁን የሚበላውና እናቲን ጠይቄ ልምጣ ብላ ጠይቃ ስትመለስ ልጁ ይታመማልና አይ ይሄ ልጅ ከቤት መውጣት የለበት መንገድ ላይ በቃ ሁሉ ጊዜ ይዞ ሶጣ አየሩ አይስማማው ፀሐዩ እንጥሉን ያወርደዋል ትኩሳት ይለቅበታል ይቃዣል ይባትታል መንገደኞች ያዩብኛል ጸጉሩ ድፍት ያለ ስለሆነ የሚያምር ልጅ ስለሆነ በቃ ሰው አይቶብኝ ነው ብላ ነው የምታስበውና እንዴት ሁሉ ጊዜ ታዲያ ሌላ ቦታ ስትሄጂ ቤተክርስቲያን ስትሄጂ ለምን አይታመምም ትላታለች ጓደኛዋ በጣም ጥሩ ሰው ናት ግን ያው ዓለማዊ ነች እና ነይስቲ በእናትሽ ቤተክርስቲያን እንሂድ ትላታለች ኡፍ አንቺ ደግሞ ቤተክርስቲያን በቃ ደርሰሽ ስትመለሺ ነይ ጋርና ቡና እንጠጣ ትላታለች እሺ ቤተክርስቲያን ደርሳ ትመለሳለች ከዛ ቡና ይጠጣሉ ይጫወታሉ ይላሉ በቃ ኖርማል ሆነችና ታዩ ባክሽ የራሱ ጉዳይ እንደፈለገ ይሁን በቃ እኔ ምን አገባኝ አስቤዛዬን ከሰጠኝ ምን አገባኝ ማለት ጀመረች ይሻላል በቃ ይሁን የኔም ባል እኮ እንደዛ ነው ደስ የሚለው ነገር የኔ ባል ቁማር የለበትም ስካር የለበትም እንጂ አንድ አይነት ናቸው ተመሳሳይ ናቸው አለሌዎች ናቸው የኔ ባል የሚያስቸግረኝ ቺት እያረገብኝ ነው ምናምን እያሉ ያወራሉ በዚህ መሐከል ግን ፔሬዷ ሲመጣባት ስለምትታመም ያቺኛዋ ጓደኛዋ በዚህ ጉዳይ ላይ የዶክተሮችን ምክር ፈልጋ ቲክቶክ ላይ ትገባለች ቲክቶክ ላይ ገብታ መንፈሳዊት ነርስ ናት እንትናለች ቲክቶክ ላይ ምናልባት አካውንቷ ካገኘሁኝ ሼር አደርጋችኋለሁ መንፈሳዊት ነርስ ናትና በተጨማሪ ምክር ከፈለጋችሁ በዚህ ቁጥር ደውሉ ብላ ስልክ ቁጥር አስቀምጣለችና ደወለችላት ፔሬዴ ሲመጣ በጣም ነው የምታመመው ትላታለች ግድ የለሽም ጸበል ሂጂ በቲክቶክ የተናገርኩት በሳይንሳዊ ነው ይሄ ነገር ግን አንቺ አሁን ከነገርሽኝ አንፃር ጸበል ስትሄጂ አይነ ጥላ የሚባል መንፈስ ነው እዛ ሄደሽ መጠመቅ አለብሽ አለቻት እንዴ ዶክተር ደግሞ እንደዚህ ይላል ለዛ ጊዜ አው ምን ይደረግ እኛም መንፈሳዊ ነን የቤት ክርስቲያን ልጅ ነኝ ይኸው ግቢና ይኸው ቴሌግራም ፕሮፋይልን ስታየው መንፈሳዊ ናት እና በጣም አመሰግናለሁ እግዚአብሔር ይስጥሽ እውነትሽን ነው እኛ ቤተሰብ ውስጥ አይነ ጥላ አለ ሁላችንም አይነ ጥላ ጋርዶናል እንደነገርሽኝ ከሆነ አይነ ጥላ አለብን ማለት ነው አባባሏ እሺ ብለው ቤተ ክርስቲያን መሄድ ትጀምራለች ፔሪዷ ካለፈ በኋላ ከ7 ቀን በኋላ ለመጠመቅ ሲሄዱ እንግዲህ አዘውትራ ቤተ ክርስቲያን ሄዳ ትጠመቅ ነበርች ልጅ ግን በተደጋጋሚ ቤተ ክርስቲያን ስትሄድ ከቤት ክፍፍ እያላት ነው የምትወጣው እቺ ባለ ታሪካችን ማለት ነው አሁን ስለ አይነ ጥላ ስለ መንፈስ እየገባት ምን እያላት ሲመጣ በቃ ባለቤቴ ተጎርቷል ባለቤቴ ተይዞ ነው ማለት ነው ብላ ለባሏ ለምታስበው መጽሐፍትን ገዝታ ጸሎት መጽሐፍ እንዲሁም ስዕሎችን ገዝታ የተለያየ ነገር አጋ ጸሎት ቤት በቃ መስገድ መጸለይ ጀምራ አሁን ጸበል ስትሄድ ምን ትሰማለች ጸበል ልትጠመቁ ስትሄዱ ቤት ውስጥ መንፈስ ይቀራል ማትጮሁት ለዛ ነው ጸበል ስትሄዱ ማትጮሁት አንዳንድ ጊዜ ቤት ውስጥ ችግር አለብኝ ቤት ውስጥ ይከብደኛል ጸበል ቦታ ሲሄድ ግን አልጮህም እና የሆነ ነገር ችግር አለብኝ ትላላችሁ እና ያላችሁ አማራጭ ከቤት አስራችሁ መውጣት ነው ታሰር ብላችሁ ማሰር ወይም ደግሞ ቀድመኝ ጸበል ሄደ ጠብቀኝ ወይም ተከተለኝ ወይም ከፊት ምራ ብላችሁ ማዘዝ ነው እነዚህን 4-3 ነገሮችን አዛችሁ ስትሄዱ መንፈሱ አይቀርም ሄዶ ይያዛል ጸበል ቦታ ላይ ብዬ ሳስተምር ሰምታ የተቆራረጠ ቪዲዮ ነው ያገኘችው ቲክቶክ ላይ ከዛ እንደዛው ጸልያ 3 ቀን
3 ቀን ሙሉ ነው ታዲያ ጸለየችው 3 ቀን እየተመላለሰች ሳይሆን 3 ቀን ሙሉ ቤት ውስጥ ሆና ጸልያ በ3ኛው ቀን ላይ ጧት ተነስታ ሄደች ከጓደኛው ጋር ሲሄዱ ከበር ላይ መጮህ ጀመረ ልጁን ወረወረው መሬት ላይ ወደ ፍርጥ ብሎ ወደቀ ልጁ ወይኔ 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 ተያዝኩ ብላ በወንድ ድምጽ ነው የምትጮኸው ያው ድምጿ ሴት ቢሆንም በወንድ አክሰንት ንግግር ነው የሚናገረው ተያዝኩኝ ወይኔ ወይኔ ሸወደችኝ በላችኝ ተያዝኩኝ እቤት ሲደበቅ ቆይቼ ይላል እና ጓደኛዋ ደንግጣ ልጁን ከመሬት ከወደቀበት አንስታ እዚህ ጋር ልጁ እሪ ብሎ ያለቅሳል አይዞ ብላ ተባብለዋለች እዚህ ጋር ሞባይል ይዛ ትቀርጻታለች ሪከርድ ያደረገቻት ነው ምክንያቱም በጣም ከባድ ነገር ነው የገጠማት ከዛ ያዙልኝ በእናታችሁ ገብታችሁ አስጠምቁልኝ አንቺ ራስሽ ይዘሻት ግቢ ስልኩን ታይና ይሏታል እሺ ልጁ ማን ያዝልኝ እሺ እንደዛ ከሆነ በቃ ችግር የለውም ልጁን አንቺ ራስሽ ያዡና እኛ ገብተን አስጠምቃለን ብለው ሁለት ሴቶች እጇን ግራና ቀኝ ይዘዋት እንዴት ይቻሏት ትልልቆች እናቶች ናቸው እኮ እንዴት አድርገው ይቻሏትና ወንዶች ዲያቆናት ተጠሩ ጥፍር አድርገው ይዘዋት ገቡ ከዛ ድምጿን ነው ሪከርዱን አላቆመችውም ድምጿን ግን ይሰማል ወይኔ ተያዝኩኝ ወይኔ ማን አንተ ይላሉ ካህኑ እኔ ባለቤቷ ነኝ የባለቤቷ ከባለቤቷ ነኝ ምንድነው መስተፋቅር ነኝ እንዴ እንዴት አብራችሁ የምትኖሩት አዎ በመስተፋቅር ያገባት አይደለም እና አሁን ነው በመስተፋቅር የታረቅኳት ብላት አልታረቅ ስትለኝ ጊዜ ያለኝ አማራጭ መስተፋቅር አሰርቼ አምጥቼ ማስነካት ነበር ስለዚህ በቃኛ የገባነው ሂዱና አሁን ወደ ቤት እንድትገባ አድርጉልኝ ከጥምቀት ከዚህ ጥምቀት ጊዜ ጀምሮ ቤቴ እንድትል አድርጉልኝ ተብለን ነው በጣም ነው የገረማቸው ያለው አማራጭ ይሄ ብቻ ነበር በወቅቱ ምክንያቱም ዓለማዊ ሰው ነው እና ወደ ልቧ ስትመለስ በጣም ሰውነቷ ከበዳት አመማት አንገቷ ራሷን አዞራት በቃ ግራ ገብቷታል መንፈሱ ታስሯል አልተሸኘም ታሰር 7 ቀን ተጠምቀን የምትወጣው በ7ኛው ቀን የምትሄደው ብለውታል እንግዲህ በየቤተ ክርስቲያኑ እንዲህ አይነት የሚያጠምቁ አባቶች አሉ እነ መምህር ግርማ ወይም ነቀሲስ ሄኖክ ሲሆኑ መንፈሱን ታሰር ብለውት የሚቀጥለው ሳምንት ነው የምትወጣው ሲሉት እንዴት መንፈስ ያሳድራሉ ብሎ ይወቅሷቸዋል እንደዚህ አይነት ደግሞ ብልጥ የሆኑ ጎበዝ የሆኑ አባቶች ደግሞ ከነዚህ አባቶች ተምረው መንፈሱን በደንብ አድርገው ድጋሚ እንዳይመለስ አድርገው ደግሞ ይማራሉ ማለት ነውና ብዙ አጥማቂዎች ብዙ የሚያጠምቁ አባቶች ከነ መምህር ግርማን ቪዲዮ አይተው ስልቱን ተምረው ግን በራሳቸው አካሄድ ይሄዳሉ በጣም ብዙ አባቶች ያጋጥመውኛል እውነቴን ነው የምላችሁ ለምንድን ነው ይሄን ሳገኛቸው የነገሩኝ አባት አሁን የተቀረጸውን ቪዲዮ ሲያሳዩት ወይኔ አሁንም ሰራልኝ ሸወደኝ ወይኔ ብላ በቃ ጨርቋን ጣለች ልብሷን አወለቀች በፓንት ብቻ ሆነች ጸበል ቦታ ላይ ከዛ በመከራ በጋቢ በነጠላ ሸፍነው ከዚህ ጸበል አትወጭም ተብሎ እናትየው ተደውሎ ተጠሩ ሲጠሩ ምንድነው ምን ሆነ ነው ልጅ ያሉ ልጅ ምን ሆነ ይቻሉ ይሄው ብሎ ቪዲዮን ሲያሳዩ ጊዜ እኔ እኮ ያለ ወትሯ ከጥምቀት እንደመጣች ወደ ባለቤቴ መግባት ፈልጋለሁ ብላ የቃና ዘገሊላለት ገባች የጥምቀት ዕለት ታቦት ሸኝታ የቃና ዘገሊላለት ተንከብከዋ ሄደችብኝ ያለ ምክንያት አይደለም ውስጤ እኮ ደስ አላለኝም ነበር ብለው በጣም አዘኑ እና ቄሱ ጠሯቸው እናት አቤት አባ አሉ የኔ እናት እርሶ መጠመቅ አለበት እኔ ደግሞ ምን ሆኜ እኔን መስተፋቅር አስነክቷል እንዴ ያሉ አይደለም የኔ እናት ከናቷ የመጣሁኝ የቡዳ መንፈስ አለሁኝ ሌላ አለሁ ቢስጠይቆ ከናቷ የመጣው የቡዳ መንፈስ አለሁኝ ልጁን በተደጋጋሚ ማሳመመው እኔ ነኝ ብሏል ስለዚህ ውይ ተያዘ ተጋለጠ አሉ አዎ የኔ እናት ኩሉን አያቆሙ በኩል ነው የገባሁት ይያለ ልጆትንም ኩል ተቀቢሏታል ልጁንም ኩል ይቀቡታል ወንድ ልጅ ኩል ይቀባል እንደዚህ ያደርጋሉ ነውር አይደለም ብለው ቄሱ ተቆጡ ከዛ እና ማን ዲያቆና ብለው ጠሩትና እኚህ እናት የሚድኑ ይመስለኛል እላቸው ላይ ለመንፈስ የሚያዝ ይመስለኛል ደንግጧል እላቸው ላይ እና አስተምርልኝ እዛ ጋውሰርና ቁጭ አገብ ቡዳ ምን እንደሆነ አስተምርልኝ አሉት እሺ ብለው ሄዱ ልጅቷም ሁሉም አንድ ላይ ሰብሰብ ብለው እናትየዋ ጓደኛዋ ልጅቷ ሌሎችም አብሮ የመጡ ልጆች ነበሩ እነሱም ሁሉ የሰፈር ሰው ማለት ነው ሰብሰብ ብሎ ስለ ቡዳ መንፈስ አስተማራቸውና አው ከዘራችን ቡዳ መንፈስ ቡዳ እንግሳቸው ነው መንፈስ እኔ መንፈስ ምለው እንጂ እሳቸው የቡዳ ቤተሰብ ናቸው ይሉናልና ምን ላርግ ልጄ ይሄን አጣቀም ምንም ማድረግ አልችልም ልጁን እንዳየሁትም አውቃለሁ የሚታመመው በኔ እንደሆነ አውቃለሁ ግን ምንም ማድረግ አልችልም ያለኝ አማራጭ ድንገት ስትመጣብኝ እንደው አንቺ ልጅ እንደው ደውለሻት መጪም ድንገት አትምጭብኝ በየ ተቆጥቼ ተጫውታ እንድትሄድ ነው ማረገው
አንዳንዴ ልጁን ያዥልኝ ስትል ጊዜ አልይዝም ብዬ ወደዛው ወስጂልኝ አልይዝም እላቸዋለሁ አይደለ ልጅ ያሉ አዎ ለዚህ ነበር እንዴ ማያለች አዎ በቤተሰባችን እንደዚህ ይባላልና እኔ ከዘራችን ርቄ ለብቻ መጥቼ ቤት እዚህ አካባቢ ቤት ገዝቼ ተቀመጥኩት አንቺ እንዳታቂብኝ ነው እዛው አካባቢ ኮንሽ ታቂብኛለሽ ብዬ ነው የማን ቤተሰብ መሆናችንን እንዳታቂ ብዬ ነው ብለው ይነግሯታል በጣም ገርሟት በይማያ አንቺም ተጠመቂ ግቢና ተጠመቂ ይሏታል ከዛ እሺ ልጠመቅ አሁን ገላዬን አልታጠብኩም አይ በዚህ አጋጣሚ ይያዝ ገላ መታጠብ አለ መታጠብ ቀስ ብሎ የሚደርስ ነገር ነው ችግር የለውም ብለው እየፈሩ እየተንቀጠቀጡ ገና ወደ ጸበሉ እግራቸው እንደዚህ ገባ ሲያረጉ እሺ እገባለሁ እሺ በቃ ሁላችንም ተሰብስበን ግንባር ላይ እንታሰራለን አለ ሰማዕቱ ቅዱስ ጊዮርጊስ ድብና ጉያዛቸው የቡዳ መናፍስቶቹን ከስንት ነው የመጣው ብሎ ጠየቁት ከስንት ዘር ማንዘር ነው የመጣው ከስምንት ዘር ማንዘር ስምንተኛ ትውልድ ጀምሮ አስቡት ከስምንተኛ ልጅቷ ስንተኛ ነች 9ኛ ህፃኑ ስንተኛ ነው 10ኛ ስንት ትውልድ ነው የተረገምከው ታረግሜ ነው የሚለው በርግማ ነው የቡዳ መንፈስ የገባው 14 ትውልድ ነበር ያለ ስለዚህ ከዚህ በኋላ ስንት ይቀራል 4 ትውልድ ይቀር ነበር ማለት ነው የልጅ ገና ለወደፊቱ ከ100 ዓመት በኋላ ነው እንግዲህ እርግማኑ የሚቀረው ተብሎ የሚታሰበው 14 ትውልድ የተረገመው እርግማኑ እየተሻገረ መጥቶ ተቀብለውታል ዝም ብሎ በቃ ተመንከባለ ነው ሁሉም ሲኦል መግባት ነው አንድ ንስሐ የሚገባ ሰው እንኳን ጠፋ እኔ ላይ ለሚቆመው ወይኔ እኔ ላይ ለሚቆመው ትላለች ልጅቷ ደግሞ እኔና ልጄ ጋር ይቆማል ከዚህ በኋላ አይሻገራትም ከልጄ ተስቦ ይመጣል ከኔ አድርጎ ወደ ልጄ ሄደው ከልጄ ተስቦ ይመጣል አሁን ሁሉ ነገር አውቀዋለሁ እናትየዋ ተጠምቀው ሲመጡ እማዬ አንቺም ጮኸሻል እየለፈለፍሽ ነው አዎ አቃለሁ ምለፈልፈውን አቃለሁ ስለፈልፍ እያወኩኝ ነው ምለፈልፈው እኔ ልሁን መንፈስ ይሁን አላውቅም እንጂ ምናገረው ነገር አውቀዋለሁ አሉ ስለዚህ ራስሽ ነሽ ተናገርሽው አይደል አይመስለኝም እኔ አሁን መረገማችንን አላውቅም አሉ ሴትየዋ 14 ትውልድ መረገሙን አያውቁም ስለዚህ እኔ አይደለሁም ማለት ነው አሉ የተናገርኩት እኔ አይደለሁም ግን 14 ትውልድ ሲል ሰማዋለሁ አሉ ብዬ ስናገር አውቃለሁ ግን 14 ትውልድ መረገማችንን አላውቅም ብለው ተናገሩና አንዳንዴ እንደዚህ ግራ በሚያጋባ መልኩ መንፈሱ ያወራል ራስን ተመሳስሎ ይሄ ማለት እንዴት ተመሳስሎ እንደሚናገር ከኛ ጋር አብሮ ያወራና እንደው እኔስ እንደው ምን ነው ይሄን አፌን በሰበሰብኩኝ ይላሉ ሲናገሩት ያውቁታል ግን የተናገሩት ነገር ሰው ያስቀይማል እና ልክ እናትየዋ ከተፈወሱ ሙልጭ ብሎ መንፈሱ ከወጣላቸው በኋላ ከ7 ቀን በኋላ የተፈጠረው ነገር ስትሰሙ በጣም ትገረማላችሁ ሌላ ማንነት የተፈጠረው ግን በዛው ቀን ተደውሎ እኔ እንድመጣ ተደረገና እዛው ጸበል ቦታ ላይ አገኘኋቸው ቅርብ ስለነበረ ሄድኩኝ እና አገኘኋቸው የተፈጠረው ነገር በሙሉ ነገሩኝ ቪዲዮን አየሁት ቪዲዮን ሳየው ውስጤ ተጠራጥሯል በተወሰነ መልኩ ምንድነው የተጠራጠርኩት መሰላችሁ ገና ያልተያዘ ደግሞ ሌላ መንፈስ አለ እርግማን ብቻ አይደለም ሌላ ደግሞ ያልተያዘ የደብተራ መንፈስ ይኖራል ሴትየዋ ራሳቸው ቤተክርስቲያን ጭራሽ መተው ያውቁ ኩላቸውን እየተቀበቁ ቁጭ ነው የሚሉት አይሄዱም ቤተክርስቲያን እና ሌላ ለማዲ ይኖራል ብዬ ተጠይቃ ማዘር እንዴት ነው ቤት ውስጥ ልጅቷ ሳታቅ የሚካድሙት ምናምን የሚሉት አለ ስላቸው ጊዜ አው ልጅ አትንከራት ይቅርባት አሉኝ ምን ነው ስላቸው ጊዜ ጠቋርን ለማመነው አሉኝ ምክንያቱም ያስታውቃል ከንግግር ከድምጻቸው ያስታውቃል የጠቋር መንፈስ እንዳለ በደንብ ያስታውቃል ለኮራ ጀነን የማለት እኔ ያውቃለሁ የማለት ምናምን ነገር አለባቸው ትቢት ደፋር የመሆን ሲናገሩ ያለ መፍራት ምናምን እንደዚህ ነገር አለባቸውና የጠቋር መንፈስ ባህሪው ይሄ ነው እና ግድ የለም ልጅቷ ማወቅ አለባት ለምን ቤቷ ምሷ ቡና ያፈላች ያንኑ ነገር አስቀጥለዋለች ስላቸው እውነት ግን ነው ይሻላል አሉኝ አዎ በቃ ነገራት ይድናል ነገርኳት ለብቻ ነበር ማዋራቸው እና ቤት ውስጥ እናትሽ ጨሌ እንደሚያመልኩ ቡና እንደሚካድሙ የናቲ አባት ከራማን እንደሚያመልኩ ታውቂያለሽ አልኳት እረን ያላቅም አለችኝ በቃ ይሄንን ነገኛል እንዳደነግጬ ቀስ ብለ ንገራት ብለውኛል ለቤት እንሄድና ጨሌውን እናስጥላቸው አልኳት ጠርግ አርገን ማውጣው ቡና የሚባል ነገር ሁለተኛ አልፈልግም አለች ምን አዲስ ነገር ጀምራ ነበር ቡና ስታፈላ ቡና ስትቆላ ከቆላቸው ላይ ዘገና ጋር ቃመ ማድረግ ከዛ የቤት ሰራተኛ ሆነች የነገረቻት እቴ ምን ይያረክሽ ነው ስትለው ጊዜ ምን አረኩ ቡናውን እኮ እየበላሽ ያለሽው ደስ አይልም ይሁን ወዙ ደስ አይልም ሲቆላ ደስ ስለሚል እኮ ነው እንጂ ምንም ደሞ ቡናው እስከሚፈላ ድረስ ኮርሻ መላርገ ብዬ ነው ትላለች
ተመሳስሎ ነው የሚኖረው። ይሄ መንፈስ ደግሞ አስቡት እንደዚህ እንዳለ ከባሏ ጋር ደግሞ እንዴት ተስማምታ እንድትኖር እንደሚፈቅድላት አይፈቅድም። እና አግብቷት ነው የሚኖረው ማለት ነው። እናትየዋም ብቻቸውን ለረጅም ዓመት ወደ 28 ዓመት ብቻቸውን ኖረዋል። ባላቸውን በጊዜ ነው የተፋቱት በጊዜ። ስለዚህ አይፈልግም። ተጋብተው ከመንፈሱ ጋር ረጅም ዓመት ኖረዋል። ደግሞ የእስላም ዘር አለባቸው። የእስላም ዘር ካለባቸው ቤተክርስቲያን አይሄዱም። አስቡት ጠቋርም ካለ ደፋር ነው። ኩልም ይኳላሉ። የቡዳው መንፈስ አለ። ሁሉንም የሆነው ግን አንድ መንፈስ አይደለም። ሁሉም አሉ። እና የእስላም ዘር ያለባቸው ሰዎች ብዙ ጊዜ ሮብና አርብ መጾም ይቸገራሉ። በአብይ ጾም ውስጥ ወይም ደግሞ በአጽዋማት ጊዜ ውስጥ ቶሎ የማፍረስ የመሻር ነገር አለ። ህመም ይመጣል። ኪኒን ካልጠፋ ጊዜ ጾም ውስጥ ትታመሙና ኪኒን ጠዋት 3 ሰዓት ላይ እንድትውጡ በቀን በ8 ሰዓት ልዩነት ምናምን ይልና በቃ ያፈርሰዋል፣ ይፈታተናል ማለት ነው። እና ይሄን ያደርጋል የእስላም ዘር ሲኖር። ቀጥሎ ደግሞ መንዙማ ምናምን የሚባሉ ነገሮችን ያዳመጡ ጫት ማስቃም ወጣቶችንም ሆነ አዛውንቶችንም ከሌላ እምነት ጋር በተለይም ከሙስሊም ከሆነች ሴት ወይም ሙስሊም ከሆነ ወንድ ጋር ሩካቤ መፈጸም በጉርብትና በምን በዚህ በተለያዩ ነገሮች ውስጥ የነሱን የሆነው ነገር መሻት በብዛት ብዙ ጊዜ እንደዛ ይሆናል። ተመሳሳይ ስለሚሆን ማለት ነው። እንደገናም እኚህ እናት ከዚህ መንፈስ አንፃር ከሙስሊም ዛር ማለት ነው ቡዳው መንፈስ የሆነባቸው ሙስሊም ዛር ነው የእስላም ዛሩ ነውና ከዚህ መንፈስም አንፃር ደግሞ ብዙ ጊዜ ልጅቷ በእንቅልፍ ልቧ ማለት ነው የምትቀባጠራቸው ነገሮች አሉ። ግን ይሄን እናትየዋ ተናግረው ያቆም ነበር። እንደዚህ ብለሽ ለፍልፈሻል አይሏትም። ባሏ ግን ያውቃል ይሄንን እና ወላሂ እንደዚህ አላረኩም ትላለች በእንቅልፍ ልቧ እና ይሄን ይነግራታል። እሷ ደግሞ ለእናቷ አትናገርም። እንደዚህ አልኩኝ ብላ እንደዚህ ባለቤቴ እኮ እንደዚህ አለኝ ብላ አትናገርም። እፍረት ይሆንባታል። ግን ችግሩ ሌላ ነውና እናቱ ምን ያመልኩ እንደነበር አያውቅም። ባልየው ምን ያደርጉ እንደነበር አያውቅም። አሁን መስተፋቅር የሚባለው ነገር እንደተጋለጠ ስታቅ ባሏን ምን ማድረግ እንዳለባት ነው እኔ ተደውዬ የተጠራሁት። ምን ላርገው ይሄን ሰውዬ ልፍታው ወይስ ምን ላርገው? ምንድነው የሚያደርግ ያለብኝ? ወዶኝ ነው እውነት መስተፋቅር ያስነካኛለው? ግራ ገባኝ እኮ አለች። አሁንም ተጠመቅ ያልኳት። አሁንም ስትጠመቅ ሁለተኛ ቀን ላይ ስትጠመቅ ጠይቁት አልኳቸው ካህኑን። አባቴ ነገ ልጅቷ ልትጠመቅ ስትመጣ ለምንድነው መስተፋቅር ያደረከው? መታረቅስ ረጅም ጊዜ በተደጋጋሚ ከሷ ጋር የምትታረቀው ለምንድነው? ባሏ ይሄን የሚያደርገው ለምንድነው ብላችሁ ጠይቁት አልኳቸው። ከዛ ሲጠይቁት ምን ይላል? በጣም ብዙ ሀብት ንብረት ስላለው የእናቱን ንብረት ስለወረሰ ያ አለኝ የሚለው ንብረት በርግጥ ውድ የሆኑ ነገሮችን ከናቱ ወርሷል እና ከቤተሰብ ያንን ስለወረሰ ስትፋታኝ ይሄን ንብረቴን ትወስድብኛለች ብዬ ፈርቼ ነው የሚለው መንፈሱ። ማንን ወክሎ ነው የሚናገረው? ባልየውን ወክሎ ነው የሚናገረው። ያው ከሱ ስለተላከ ማለት ነው። በጣም ይናደዳሉ። እንዴት በዚህ ልክ ለካ እንታረቅ የሚለኝ ወዶኝ አይደለም ትላለች። በቃ በጣም ተናደረች። እውነቱ መታወቅ አለበት፣ ያንዳንዱ ነገር መታወቅ አለባት ብላ ከዛ ቪዲዮም በቴሌግራም ይላክለታል ያደረገው ነገር እንደተጋለጠበት። አትመጪም እንዴ ሲላት በቴሌግራም የላኩልህን ቪዲዮ ኤው አለችው። ሲያየው ደነገጠ። ከዛ ቪዲዮውን ይዞ ንስሐ አባቱ ጋር ሄዳል። ለካ ያን ጊዜ ሮጦ ሄዶ መስተፋቅር ያሰራው ማን ጋር ነው? ንስሐ አባቱ ጋር። ሲደውልላቸው ና በላውን ቶሎ በልና ብለውታል። ከዛ ወዲያውኑ ይሄድና ቤተክርስቲያን ውስጥ ቀውጢ ብጥብጥ ያደርገዋል። ሰዎች ቪዲዮ ይቀርጻሉ። እሷ እንደዚህ እንደሚያደርግ አታውቅም። ቪዲዮን የላከችለት እንደማትመጣ ለማሳየት ነው። በማግስቱ ነው ሄደው እሱ በማግስቱ ቤተክርስቲያን ሄዶ ቄሱ ወደ 3 ሰዓት 4 ሰዓት አካባቢ ላይ ነው ቄሱ ይዟቸው እንደዚህ ንቅ አርጓቸው ንስሐ አባቱን ሰይጣን እንደሆነ ለምን አልነገሩኝም? ሰይጣን እንደሆነ ለምን አይነግሩኝም? በፍጹም እንዴት በቃ ተጫወቱብኝ፣ ሰሩልኝ። ሰይጣን አይደለም ብለውኛል እኮ ጥበብ ነው ብለውኛል። ልጄ ተው እንጂ ተው እንደዚህ አይደረግም ይሉታል። ከዛ ቪዲዮ ቀርጸው ደግሞ ለሷ አረ ባልሽ ቤተክርስቲያን ውስጥ ቀውጥ እያደረገ ነው ምንድነው? ቅረጹና አስችላኩልኝ። አረ ቀርጸናል ይሄው ልከንልሻል ብለው በቴሌግራም ይልኩላታል። ቤተክርስቲያን ውስጥ አጋጣሚ ጓደኞቿ ነበሩ፣ የሰፈር ጓደኞቿ። የድሮ እንግዲህ እናቷ ሰፈር አይደል ያለችው እና በጣም ደንግጣ ቪዲዮን ለኔ ትልክልኛለች። ቪዲዮን ሳየው ልጅቷ የላከችልኝ መምህር አሁንም ድራማ እየሰራ ነው አውቆ ነው
ሰይጣን እንደሆነ አላወኩም ነበር ጥበብ መስሎ የነበረ እያለ እየሸወደኝ ነው እኔ ከባለቤቴ ጸባይ ተነስቼ አሁንም ፌክ እየሰራኝ ነው እኔ አላምነው ማለችኝ ቆይ እስቲ ያልኩኝና የኚህን ሰውዬ አድራሻ ነገሩኝ ብዬ አድራሻቸው ጋር ሄጄ አገኘዋቸው በማግስቱ የኔ አባት ደህና ነው እግዚአብሔር ይመስገን ቆየት ብሏል የንስሐ ልጆት ነበርኩኝ አልኳቸው ዋሽቼ ማለት ነው እሺ ልጅ እሺ አዎ ይሆናል አዎ ብዙ ሰው ስለሚቀርበኝ እረሳለሁ አለኝ ግን አንድ ቪዲዮ ላሳየሁት ነበር አልኳቸው እሺ ምንድነው አለኝና ሲያዩት የትናንትናው ጸብ ነው እንዴ እኔ ማን የቀረጸው አለኝ የኔ አባት ራሴ ነኝ የቀረጽኩት ምንድነው የተፈጠረው ደብተራ ነው እንዴ ስርማሽ ቅጠል በጣሽ ነው እንዴ እንዴት እንደዚህ ያደርጋሉ ስላቸው ይኸውልህ ልጅ ምን መሰለህ ይሄ ጥበብ ነው አሉኝ እኮ ጥበብ ነው አዎ እርሶ ጥበብ ነው ብሎ ነው የሚከተሉት ግን ድራማ ነው ወይስ አይደለም ልጁ ከርሶ ጋራ እንደዚህ ሆኖ እንዲጣላ አድርገው ነው አውቀው ተቀርጾ እንዲላክ ነው ተነጋግራችሁ ነው ስላቸው ጊዜ አይደለም እንጂ ራስ እኮ ነው የቀረጽከው ሌላም ሰው ሲቀርጽ ነበር አይ አይደለም በፍጹም አሉኝ በፍጹም እኔ ጭራሽ እንዲ ሊደበድበኝ ያያርል ሊመታኝ ዲያቆናት መጥተው ነው የገላገሉኛሉ ከዛ እውነት እንደሆነ አወኩኝ ነገሩን እኔም ተጠራጥሬያለሁ ድራማ እንዳልሆነ ገብቶኛል ግን ቪዲዮ እንትን እየቀረጽኩ ድምጽ እየቀረጽኳቸው ነውና ላስተዳዳሪው ሄጄ ይሄንን ቪዲዮ ሳላሳያቸው እውነቱን ይነግሩኛል አይነግሩኝም የልጅቷ ታሪክ አቃለው መስተፋቀር አድርገውባት ልጅቷን ወደ ቤቷ እንድትገባ አድርገዋል የጥምቀት ቀን ይሄን ያደረጉት ስላቸው ታውቃታለህ እንዲያሉኝ አዋቃታለሁ ምንድነው ያደረጉት እውነቱን ንገሩኝ አልኳቸው እሱማ መስተፋቀር አድርጌለታለሁ ጥበብ ነው እኮ ልጅ ምን ነው ይሄ እኮ የታወቀ ነው ቤተክርስቲያን እኮ ሁሉም አባቶች እኮ ያደርጉታል አሉኝ አይ ሁሉም አያደርጉትም ይሄንን በየመቃብር ቤቱ የሄዳችሁ የተማራችሁትን አልቀበሉትም በየመቃብር ቤቱ ይሄዱ የተማሩትን አልቀበልም በፍጹም ና አቤ ብሎ የተዋረሱትን ቤተክርስቲያን አትቀበለውም እርሶ ራስዎት ነው ይሄን መንፈስ ጠርተው ተዋርሰውት መስተፋቀር እየሰሩ ያሉት ደግሞ የቅጠል ስራም አይደለም ማንኛውም ቅጠል በተዋርሶ ነው የሚሰራው ካልተዋረሱት አይሰራም ስለዚህ እርሶ መንፈስ ተዋርሰዋል ደብተራ ነው ተቆቸው ደብተራማ ነኝ ቅጠል መስተፋቀር ማድረግ ያለው መች ካድኩኝ ሄድኩ አልካድኩም ማለት ስለዚህ አሁን እያመኑልኝ ነው አልኳቸው አዎ እና ላስተዳደሩ ሄጄ ልናገር ታዲያ የተፈጠረው ነገር ለምን ልጄ ምን ነው ምን አርግ ያሉኝ ያቆማሉ ያቆሙም ይሄን ስራውትን በጣም ትልቅ ነገር እኮ ነው የበደሉት በጣም ከባድ ስራ እኮ ነው የሰሩት ልጁንም አታለውታል ንስሐ ልጆት እኮ ነው የንስሐ ልጆት እንደዚህ አታላሉ እሱ እኮ ተናዶ የመጣው እኮ ሰይጣን እንደሆነ ስላላወቀ ነው ሰይጣን መሆኑን ቢያቅ ኖሮ ሚስቱ ላይ ሰይጣን ይልካል ልጄ ሰይጣን እኮ ማዘዝ ይቻላል አሉ ታዲያ ለምን እግዚአብሔር ያዘው ጸበል ቦታ ላይ ቅዱስ ጊዮርጊስ ለምን ያዘው እርሶ ያዘዙት ሄድና አፋቀር ብለው ነው ሚካኤል እምቢ ብሎታል መልካ ሚካኤል መልካ ገብርኤል አይጸልዩ ሄድና አፋቀርልኝ ብሎ መላእክትን አይልኩም ቅዱሳን አይልኩም እንዴ ሰይጣን ይልካሉ አልኳቸው እሱማ ልክ ነህ ልጄ አይ ጥበብ ነው እኮ ይኸውልህ ላሊበላም ቅዱስ ላሊበላም አጋንንትን አዟቸው ነው ቤተ መቅደሱን የሰራውልኝ በስመ አብ ወወልድ ወመንፈስ ቅዱስ ገድሉ ላይ የሚለው መጽሐፉ ላይ የሚለው ግን መላእክት ናቸው የሰሩት ነው የሚለው አይ እሱማ ያው እንደዛ ነው ግን ያው ወነተኛው ግን አጋንንት ናቸው ቤተ መቅደሱን የሰሩት መስቀል ቤተ ጊዮርጊስን ቤተ መድኃኒዓለምን ያን ሁሉ ቅርጽ የሰሩት አጋንንት ናቸው አልኳቸው ጠይቡ ሰለሞን እንኳን እንደዛ አድርጎ አዟቸዋል መች ጠቀሙት ለጠይቡ ሰለሞን እንኳን አጋንንቶች አልጠቀሙትም በእግዚአብሔር ቤተ መቅደስ ፊት ለፊት ጣዖት ቤት እንዲሰራ አስገድደውታል እንደገናም ደግሞ ከእግዚአብሔር ጋር አጣልተውታል አጋንንትን አዞ የፈለገ ቢያሰራቸውም ግን በስተርጅና በመጨረሻ ግን ሁሉ ከንቱ የከንቱ ነው ብሏል መጽሐፈ መክብብን የጻፈው እኮ ለዚህ ነው ከንቱ ነው ብሏል አጋንንት ህይወቱን ተቆጣጥረውት ብዙ ሚስቶች እንዲኖሩት አድርጎ ህይወቱ የተበላሸ እንዲሆን ያደረጉት እኮ አጋንንት ናቸው መላእክት ምን አደረጉና ለምንስ መላእክት ተፈጠሩ ብዬ አሳየዋቸው ዕብራውያን ምዕራፍ ቁጥር 1 እስከ 10 ምዕራፍ 1 ቁጥር 14 ላይ መላእክት ሰዎች እንዲድኑ ያግዛሉ ይላካሉ ያገለግላሉ ይላል ይሄንን ጥቅስ ልክ ሳሳያቸው ሰባኪ ነህ እንዲያሉኝ አዎ መምህር ተስፋ ይባላልው በዩቲዩብ ላይ ይሄን አስተምራለሁ አልኳቸው እስቲ አምጣው ልስማውልኝ ከዛ በደንብ አዳምጡት እንኩ ስልኩን ያዙኝ እዛ ጋር አቀው እየጠብቆታለሁ አልኳቸው ለምን እዚሁ አትሆንም አሉኝ አይ ኮንሰንትሬት አድርገው ወይም አይምሮትን ሰብሰብ አድርገው እንዲያዳምጡ ስለፈለኩ ነው ብዬ ከፍቼላቸው አጠር ያለ ገጠመኝ 40-50 ደቂቃ የሚፈጅ ማለት ነው ታግሼ ቁጭ ብዬ ከርቀት ትክ ብዬ ያያቸው በቪዲዮ እየቀረጽኩኝ እንደዚህ አድርጌ እየቀረጽኳቸው ማለት ነው ለእናንተ ያው ማሳየት ስለሚከብድ ነው ቀርጬ ይሄንን ወስጄ ቤተ ክህነት ለቆሞሳት አሳይቻለሁ የሚገርማችሁ የሚያወሩትን በሙሉ
እንደዚህ አይነት አባቶችን መቼ ነው የምትቀጡልን? መቼ ነው ከቤተ ክርስቲያን የምታባሩልን? ከቤተ ክርስቲያን ባይባረሩም መቼ ነው አስማት ድግምት መስራታቸው የምታስቆሙልን ብዬ ተከራክሬያለሁ። ቤተ ክርስቲያን ሄጄ ግን የሚሰማ የለም። እኛን መልሰው ነው ደብተራ የሚሉን። እኛን መልሰው ነው ጠንቋይ፣ ሁሌ ሰይጣን እያልክ ነው የምታስተምረው፣ ሁሌ አጋንንት ነው፣ ሁሌ መናፍስት ነው የምትለው ብሎ የሚወቅሱን እኛን ነው። ግን ሁል ጊዜ ይሄን የሚሰሩት ማን ናቸው? እነሱ ናቸው። በየቀኑ መስተፋቅር ለገበያ ለምናምን የሚሰሩት እነሱ ናቸው። በተለይ ህዝብ የሚበዛበት ገበያ ትልልቅ ቦታዎች ላይ ያሉ አብያተ ክርስቲያናት ውስጥ ያሉት ደብተራዎች የሚሰሩት ቢዝነሳቸው ቢዝነስ አይደለም። መሀል ከተማ ላይ ገበያ ያሉባቸው አብያተ ክርስቲያናት ላይ በጣም ብዙ ስራ ነው የሚሰሩት። የሚገርማችሁ እኔ ብዙ ጉድ ነው የሰማሁት። እንዲሁ ገብተው ሲቀድሱ ሳይ ውስጤ ይንቀጠቀጣል በፍርሃት። ለምን በፍርሃት መቀደስም ማስቀደስም በጣም ከባድ እንደሆነ አውቃለሁ። በአባቶቻችን እና አባ መባጽዮን እንዴት እንደሚቀድሱ እናውቃለና ገድላቸው ላይ በፍርሃት ሲቀድሱ ክርስቶስ እንዴት እንደተገለጠ እና ያለና እንሰማለን። በቅርበትም ገጠሜ ላይም ደግሞ ያቀረብኩት ዲያቆን ሰዶማዊ የነበረው ልጅ እንዴት እግዚአብሔር በመንበሩ ላይ ተገልጦ እንዴት እንደገሰጸው ሰምታችኋል። ሌሎችም ሰምቻለሁ። ያንን መለኮት መጥቶ ያንን ስጋና ደም እንዴት ወደ ህይወት እንደሚቀይረው ወይኑንና ህብስቱን ወደ ስጋና ደም እንዴት እንደሚቀይረው ተምረናል። ስለዚህ ገብተው ሲቀድሱ ልብሰ ተክህኖ ለብሰው ሲቀድሱ ስናያቸው ደነግጣለሁ። ስር ማሽቀጠል በጣሾቹ ንጹሃን ካህናት ደግሞ አሉ። እግዚአብሔር ይስጣቸው። የተባረኩ አባቶች ደግሞ አሉ። የነሱን ስም አንድ ቀን ይፋ አድርጋለሁ። በዚህ ደብር እኛ አባት፣ በዚህ ደብር እኛ አባት፣ እነዚህ አባቶች ንጹሃን ናቸው። ሄዱና ንስሐ አባት አድርጓቸው፣ ንስሐ ልጆቻቸው ሁኑ ብዬ አንድ ቀን ይፋ አድርጋለሁ። ምርር ሲለኝ ያው ይፋ ማድረግ አንዳንዴ እነሱም ስለሚያስመታ ማለት ነው። መምህር ተስፋዬ ሄዶ አግኝቷቸው ብሎ እንዳይሏቸው እንዳያወቅሷቸው ችግር እንዳይፈጥሩባቸው ነው። የኔን ንስሐ አባት እንኳን ጎርጎሪዮስ ቦሌ መድኃኔዓለም እኔ ልጠመቅ ንስሐ ልገባ አባታችን ጋር ሲሄድ ከሳቸው ጋር ስለታየሁ ብቻ ንስሐ አባቴ እንዴት እንዳሰቃዩአቸው እንዴት እንዳንገላቷቸው መከራቸው ንስሐ ልገባ እኮ ሄድኩት። የሚገርማቸው ሄድኩኝ፣ ገባው፣ ተጠመቅኩኝ። ከዛ በኋላ ደግሞ አባቴ ንስሐ መግባት ፈልጌ ነው አካቸው ንስሐ ገባው እንደማንኛውም ክርስቲያን። ከዛ ደብተራዎች አዩኝ፣ እዛ ደብር የሚያገለግሉ እዛው ጎርጎሪዮስና ቦሌ መድኃኔዓለም ማነው ቦሌ ሚካኤል። እንዴ ይሄ ልጅ እዚህ ምን ያደርጋል? የመምህር ተስፋዬ የመምህር ግርማ ልጅ አይደል እንዴ ብሎ ይጠይቋቸዋል። አዎ የአባታችን እኮ የንስሐ ልጅ ነው። ንስሐ አባቱ ናቸው እንዴ? አዎ። ከዛ ወጥመድ ቤት መከልከል፣ ቤት በቃ ውጡ ከዚህ ብሎ ማለት ምናምን መከራቸውን። ምን አርጌ ነው? ምን ተፈጠረ? ቪዲዮ ሁሉ ተልኮልኛል። የሚገርማችሁ ምን አርጌ ነው? ምን ተፈጠረ? ምስኪን አባት እኮ ናቸው። ምንም እኮ የማያውቁ አንተ እያሉ እየሰደቧቸው አንተ እያሉ ምንም እኮ አያውቁም እኮ። ጫማ እንኳን በስርዓቱ እንኳን ያልቀየሩ አባት ናቸው። እኛ እንኳን ጫማ እንግዛሉ ስንላቸው እንኳን አይፈልጉም። በጣም የደከሙት በጣም የእድሜ ባለጸጋ ናቸው። ታሪካቸውን ሰምታቸዋል። እና በቃ በጣም ነው የሚገርመው። በእውነት በጣም ነው የሚያሳዝነው። እኔ ስለታየሁ እኮ ነው። እኔ እሳቸው ጋር ሄጄ ጉልበት ስሜ ንስሐ ገብቼ ስለመጣሁ ብቻ የዚህን ያክል ቤተክርስቲያኑን በአንድ ግራ ቆሟት። እኚህን አባት አንገላቷቸው። ይሄንን በጣም መሮኝ ነው የተናገርኩት እንጂ በእውነት መናገር አልፈለኩም። አሁንም ቢሆን ይሄን ስለተናገርኩኝ መከራ ሊያደርሱባቸው ይችላሉ። እኛ ለሳቸው መሆን አያቅተንም። ግን ፎቶአቸውን ፖስት ነው የምናደርገው፣ ያደረጉትን ሰዎች በሙሉ ማለት ነው። ይፋ ነው የምናወጣው። ምን እንዳደረጉ፣ ምን እንዳወሩ፣ እንዴት ብለው እንደደለቱባቸው ሁሉ ነገር ደርሶኛል። እያንዳንዷ ነገር። እሳቸው ግን ይሄን አያውቁም። ለምን? እሳቸው ማገልገል ነው የሚፈልጉት። አባቴ ስላቸው እኔ ማገልገል ነው የምፈልገው፣ ከቤተ ክርስቲያን ግቢ መውጣት አልፈልግም ነው የሚሉት። እውነተኛ አባት ናቸው። አያችሁ፣ ትክክለኛ አባት። ህዝቡን እንዴት እንደሚያገለግሉት ብታይ። ቤተ ክርስቲያን ግቢ ውስጥ ንስሐ መጽት አይችሉም ተባሉ። እግዚአብሔር ይፍታ ማለት አይችሉም። ይዘው ይውጡና ወደዛ እንትን ይበሉ እያሉ እየገፏቸው ቤተ ክርስቲያን ውስጥ ሰው እንዳይገኝ። ለምን? እንዳለ አብዛኛው የእሳቸው ተማሪዎች የእሳቸው ንስሐ ልጆች የኔ ተማሪዎች ስለሆኑ እንዴት እንደሚያንቋሽሿቸው እንዴት እንደሚገፏቸው ብታዩ በጣም ነው የሚያሳፍረው በእውነት። ከዛ ምን አሏቸው? እዛ ሚካኤል ቦሌ ሚካኤል ላይኛው ቤተክርስቲያን ማለት ያው ብዙዎች ታውቁታላችሁ። ጎርጎሪዮስና ሚካኤል ጎን ለጎን ነው ቤተክርስቲያኑ እና እዛኛው ግቢ ሄደው ንስሐ ስጡ። ሰው እየመጣ ያለው የት ስለሆነ ጎርጎሪዮስ ስለሆነ ወደ ቢዝነስ አዞሩት። በጣም እኮ የሚያሳፍር ነው። በጣም የሚከብድ በእውነት። ለሳቸው መሆን አያቅተንም እኮ ግን ማገልገል ይፈልጋሉ፣ ማጥመቅ ይፈልጋሉ።
በስርዓቱ ቤተክርስቲያን ውስጥ ያለውን አገልግሎት በስርዓቱ የሚያገለግሉ አባት ናቸው። ይሄ ምን ማለት ነው እንዴ? የኛ ተማሪዎች ንስሐ ይግቡ ማለት ነው? ሄደው ንስሐ መግባት የለባቸው? እዚህ ግቢ ውስጥ ንስሐ መግባት አትችሉም። ቤተክርስቲያን ግቢ ውስጥ እኮ ነው። እዚህ ቁጭ ብለው ማናዘዝ አይችሉም፣ ወይም ደግሞ ቄደር ማጥመቅም አይችሉም። በጣም ቢከርም ነው። ንስሐ ለመስጠት እዛ ቁጭ ብለው ማድረግ አይችሉም ተባሉ። በመከራ በስንት መከራ ነው። በቃ አሁን ግራ ገብቶኝ ምን ባረግላቸው ነው የሚሻለው? እኔ እዛ ሄጄ ስለታየው ብቻ እኮ ነው ይሁሉ። እንደው ይሄን አጋጣሚ ልንገራችሁ ብዬ ነው። በዚህ አጋጣሚ ማለት ነው እኔ ደውላችሁላቸው እውነት ንስሐ አባታችንን ብታግዟቸው ደስ ይለኛል። ብታግዟቸው ብትጠይቋቸው ደስ ይለኛል። እግዚአብሔር ምስክሬ ነው። ትጸልቃላችሁ። እጅግ በጣም ንጹህ አባት፣ ምንም አይነት የተዋርሶ ምንም አይነት የመንፈስ የድብትርና ነገር የሌለባቸው ንጹህ አባት። እግዚአብሔር እንዴት እንድሳቸው እንዳገናኘኝ በእውነት ምፈልገው አይነት ካህን ያገናኘኝ። ከራሴ ደብር እንኳን እንደዚህ አላገኘው እና አዝናለሁ። በጣም ነው ማዝነው። በጣም ግን የመረጃ ሰው ነኝ። በመረጃ ነው የምንቀሳቀሰው። በፎቶ በቪዲዮ በድምጽ በሁሉ ነገር የመረጃ ሰው ነኝ። ከልክ ሲያልፍ ከመጠን ሲያልፍ ሁሉ ነገር ፊት ለፊት እናውጣዋለን። ከመጠን ሲያልፍ ማለት ነው። እኛ አባት በስተርጅና እንደዚህ መንገላታት የለባቸውም። ሊያውም አስቡት እንደ ቤተ ክርስቲያን አገልጋይ እሳቸው ቤት ቁጭ ብሎ መጦር ያለባቸው አባት ነበሩ። ደሞዛቸው ሳይቋረጥባቸው ቤት ቁጭ ብሎ እርሶ ተብለው ልጆቻቸው ባለቤታቸው እንዴት እንደሚንገላቱ ከሳቸው ጋር አብረው በቤት እጦት እንዴት እንደሚንከራተቱ ቤት እንዳንገዛላቸው የቤት ዋጋ ላይ ተሰቀለ። አይገናኝም ጭራሽ ከተሰበሰበው ነገር ጋር እና እየተንከራተቱ ነው ያሉት። ብትችሉ የቤት ኪራይ ብትሸፍኑላቸው ደስ ይለኛል። ደውላችሁ በወር እኔ ይሄን ይችላል ብትሉ ደስ ይለኛል በእውነት። ወይ እኔ ጋር ወይ እሳቸው ጋር ደውሉና ይሄን አድርጉላቸው ስለ እግዚአብሔር ባካችሁ። እኔ ብዙ በየቦታው መረዳቸው ሰዎች ስላሉ ወጪው ስለሚበዛብኝ ነው እና በዚሁ መልእክቱ ላስተላልፍ ነውና እኛ አባት ያውን ወደ ታሪኩ ልመለስና ጠይቡ ሰለሞንን በቃ አጋንንትን ጠርቶ ስራ እንደሰራ አድርገው ለማውራት ሞከሩ። መች ጠቀመውና ለጠይቡ ሰለሞን ህይወቱን አበላሹበት እንጂ። የትኛው ደብተራ ነው መስህበ አጋንንትን ስቦ ተዋርሶን አሃቤ ብሎ ተዋርሶ ገነት የገባ? እውነት መሪጌታ ሆኖ ደብተራ ሆኖ አጋንንትን ከጥልቁ ስቦ አምጥቶ ጥበብ ተጠቅሞ ደመናን በደመና ተጭኖ የተዋናይ አይነት አካሄድ ሄዶ ገነት የገባ ደብተራ አለ? ይሄን ማን አየው ልትሉ ትችላላችሁ። 100% እርግጠኛ ነኝ አልገቡ። ገነት አይገቡ። ምድር ላይ ሊከበሩ ይችላሉ። በረዶ በማዝነብ በደመና ተጭኖ በመሄድ ምናምን የተለያየ ነገር ምናምን ሊያርጉ ይችላሉ። ልክ ቅዱሳን እንደሚያርጉት ሊያርጉ ይችላሉ። ግን ባጋንንት ነው እና ነገርኳቸው። አወራን። ገጠመኙን በደንብ አዳመጡ። የግርማ ልጅ ነህ አሉኝ። አዎ የመምህር ግርማ ልጅ ነኝ። የመላከ መንክራት የመምህር ግርማ ወንድሙ ልጅ ነኝ አልኳቸው። ከእናንተ ጋርማ መሳፈጥ አያስፈልግም አሉኝ። እኮ የማይያዝ ሰይጣን ስለሌለ አልኳቸው። አሉኝ የማይያዝ ሰይጣን የለም። እናንተ ከምትልኩት አጋንንት ውስጥ በጸበል የማይያዝ በጸሎት የማይያዝ በቅዱስ ቁርባን የማይያዝ አጋንንት አለ አልኳቸው። የሚገዳደር እንጂ ማይያዝ የለም አሉኝ። እውነቱን መሰከሩልኝ። የሚገዳደር እንጂ የማይያዝ የለም። ያ ማለት ነው ማርቆስ ወንጌል ምዕራፍ 9 ላይ ቁጥር 26 ላይ ያለው ማለት ነው። ሐዋርያት መጥተው ይህ ሰይጣን በኢየሱስ ስም ውጣ ስንለው አልወጣም አለን። ጌታ ሆይ ለምንድን ነው? ሌሎቹ ላይ ያለው ወጥቷል፣ ይሄ ግን አልወጣም አለን አሉት። ያለ ጾም ጸሎት በስተቀር ይሄ መንፈስ አይወጣም አላቸው። ያኛው ግን ወጥቷል፣ በስሙ ወጥቷል። ይሄኛው ግን በኢየሱስ ስም ውጣ ስትሉት የማይወጣበት ምክንያት ጸሎትና ጾም ደግሞ የሚያስፈልገው ሌላ ወገን አለ፣ ሌላ ጎሳ፣ ሌላ ነገድ አለ። የአጋንንት ነገድ ሳጥናኤል የሚባሉ ነገዶች አሉ። የጠቋር ነገዶች ማለት ነው። አዛዝኤሎች ሊቃናት የሚባሉ አሉ። ግሙኤል፣ ጭሙኤል፣ አራሙኤል እየተባሉ የሚጠሩ መጽሐፈ ሄኖክ ምዕራፍ 2 ላይ ስማቸው የተጠቀሱ 200 ምናምን ከሰማይ የወደ ፎለን ኤንጅልስ ሲሆኑ የወደቁ አሉ። እነዛ ናቸው ጾም ጸሎት የሚያስፈልጋቸው። እነ ስማዚያ እና ሚዛራክ እነዚህ ኮከብኤል የሚባሉት ማለት ነው። እነዚህ መናፍስት ጾም ጸሎት ስግደት ካልሰገድን በፍጹም የነዚህን ተዋርሶ ከኛ ላይ ማላቀቅ አይቻልም። በፍጹም ደብተራ በተለይ
እድሜ ልኩን ካልመነኮሰ በስተቀር ሁሉ ይሄን መንፈስ ማስወገድ የሚችል አይመስለኝም። በጣም ከባድ ነው። ሰዶማዊና ሌዝቢያን ወይም ደግሞ ደብተራዎች እነዚህ ሶስቱ ፍጥረቶች ሰዎች ማለት ነው ካለባቸው አጋንንት መላቀቅ የሚችሉት እግዚአብሔርን እድሜ ልካቸውን ሲያገለግሉት ነው። አለበለዚያ ከባድ ነው ከዚህ መንፈስ መላቀቅ። በተለይ መነኩሴ ሆነው በተለይ አገልጋዮች ሆነው በጣም ከባድ ነው። እና ይሄን ነግሬያቸው ድምጹን አምጥቼ በቴሌግራም ላኩላት። ያወራናውን በሙሉ ስልክላት አመነች። በትክክል ባለቤቷ እንደተሸወደ ጥበብ መስሎት ምን አጋንንት መሆኑን ሳያቅ እንደሸወዱት ሰማችና እንደገና መልሳ ደግሞ እንዲታረቁ አደረኳቸው። ማለት አደረኩ ስል መቼም እንደ ጀብድ እንደማትቆጥሩብኝ ያውቃለሁ ወይም ደግሞ እንደማትቆጥሩብኝ አምናለሁ። ስራዬ ስለሆነ ነው። እና ይዣቸው ሄድኩኝ። ሁለቱንም ቤተክርስቲያን ይዣቸው ቁጭ አልኩኝ። ተወዳታለህ አልኩት። በጣም ነው ወዳታለኝ። አንቺስ አልኳት። መምህር አሁን ወዳለህ ካልኩኝ መስተፋቀሩ ይበል እኔ ልበል አላቅም አለችኝ። እንዴ እሱማ ተያዘው እኮ አልኳት። አይደል አለችኝ። እኔ እኮ በጣም ነው የልጅ አባት ነው በጣም ነው የምወደው ስለሚወደኝ መስሎኝ ነበረ ይሄ ሁሉ ነገር የሚያደርገው አለችኝ። እና ታዲያ ስለምንድን ነው አላት። ዝም በል ሀብት ንብረትን የእናት አባትህን ንብረት እንዳለው እርስብህ አይደለ ስትሉ ጊዜ ይሄንንም ተናግሯል አለ። ደነገጠ። እንዴ አለ እኮ ቪዲዮ ላይ እንዴት አልሰማሁም ስልለው ጊዜ ኧረ እኔ ይሄን አላስተዋልኩትም አለ። እንደገና ቪዲዮን ስናሰማው ደነገጠ። ኧረ ወይኔ ጭንቅላቴ ውስጥ ያለውን ነገር እኮ ነው የተናገረው አለ። ልጁ የሚያስበው የነበረውን ነገር በሙሉ ነው አጋንንቶች የተናገሩት። ከዛ ታሰሩ ብያቸው ስለነበረ ከኋላችን አንድ ካህን ቁጭ ብሎ ዝም ብሎ ይሰሙ ነበር። በቅርብ ርቀት ብዙም አይደለም ቢያንስ ወደ 2 ሜትር ከ50 3 ሜትር አካባቢ ርቀት ላይ ቁጭ ብለው ያዳምጣሉ። ስልካቸውን እየነካኩ ታች ስልክ ነው ያዙትና ከዛ በጣም የምትወጂው ከሆነ አሁን አንቺ ላይ ያለው የላከብሽ መስተፋቀር ተይዟል፣ ታስሯል፣ ጸበል ቦታ ላይ ተይዟል። እግዚአብሔር ይመስገን። አሁን እወድሃለሁ የምትዩ በራስሽ ነው በራስሽ አይምሮ ነው አልኳት። ከዛ ብሎ ሳቀና ወይኔ ብላ ድብልልል ብላ ወደቀሽ መሬት ላይ። ህፃኑ ልጅ እናትየው ስለያዙልን አሁን ልጁ የለም እኛ ጋር። ከዛ ካህኑ መጡና ራ ያ አመፀኛ እየሰማው ነበር አንተ አመፀኛ አሉና መጡና በመስቀል ግንባሯ ላይ ጠቅ ወይ አባቴ ነበሩ ደስላቸው። አው ጉዱን እየሰማው ነበር አሉ። ማን ይባላሉ እሳቸው ጊዜ ኃይለ ኢየሱስ ይባላሉ። ቄስ ኃይለ ኢየሱስ ይባላሉ። በጣም የተባረኩ አባት ጸጥሎ ተደብቆ ያዳምጡ ነበር። ከዛ ያዝልኝም አሉት። ከዛ በዛ በኩል የሚስቱን እጅ ልይዝ ጊዜ ልቀቀን አትያዘን ራሱ ልኮ ደግሞ ራሱ ያስያዘን እንደገና ደግሞ እጃችን ይዘናል። እንደ የሚስቴ እጅ ነው ጊዜ አይደለም አትያዘን በቃ ለካ መንፈሶቹ ከመጡ በኋላ ሲያያወሩ ይያለ እጇም ይያዝ እግሯም ይያዝ እጃችንን ልቀቅ እግራችን ልቀቅ የሚለው እንደ ቱታ ስለለበሳት ነው። አያችሁ አይደል እንደ ቱታ ስለለበሳት እነሱ ነው በዛ ሰዓት ያሉትና ዞር በል ካጠገባችን ቱ ምናምን ያሉ ይሳደባሉ። በቃ ረገሙት ምናምን ብዙ ነገር ተናገሩ። እግዚአብሔር ይገስጻችሁ ብቻ ነው ያሉትኛ አባት። እኔ አላቃቸውም። እና አንዳንድ ቀን እግዚአብሔር ግን በእውነት የተደበቁ ወጣት ካህናት ላይ ኃይሉን በደንብ አስቀምጦባቸው ለሆነ ቀን ያዘጋጃቸው አባቶች አሉ። ለሆነ ቀን አያውቁም እሳቸውም እንዲህ አይነት ነገር እንዳላቸውና ክህነታቸውን ተጠቅመው መተውን ያገዙን እንጂ ጸጋ እንዳላቸው አያውቁም ነበር። ጸጋና ክህነት ይለያያል። ክህነት ስልጣን ነው። አጋንንትን ማስወጣትም ሆነ ምንም ክህነት ላይ ይቻላል። ግን ጸጋ ደግሞ ይፈልጋል። ለአንዳንዱ የመስበክ ለአንዳንዱ አጋንንት የማስወጣት ለአንዳንዱ ደግሞ የመቀደስ ሌላ ብዙ አይነት ጸጋ አላቸው። እና ምንድን ያሉት እግዚአብሔር ይገስጽህ በቃ ሌላ ቃላት አልተናገሩም። ቅዱስ ሚካኤል የተናገረው ቃል ነው ይሄ። ሰይጣንን ቅዱስ ሚካኤል እንዲህ አለው በሙሴ ስጋ ምክንያት አጋንንት ሲጣሉ እግዚአብሔር ይገስጽህ አለው እንጂ ሌላ ነገር ሊናገሩ አልወደደም ነው የሚለው ሊቀ መላእክት ቅዱስ ሚካኤል ያስተማረን አንድ ቃል ነው። እግዚአብሔር ይገስጽህ። እስቲ ሁላችሁም ጻፉ። እግዚአብሔር ይገስጽህ ብላችሁ ጻፉ እስቲ። በእውነት ይሄን ገጠመኝ የተመለከታችሁ በሙሉ እግዚአብሔር ይገስጽህ ብላችሁ መጻፍ አለባችሁ። ካላላችሁ ካልጻፋችሁ የሚመጣባችሁ ነገር ኖሮ አይደለም እንዲገስጽላችሁ እኔ ላይ ያለ መንፈስ እግዚአብሔር ይገስጽህ በሉ። እኔ ላይ ያለ መንፈስ እኔ ላይ እግዚአብሔር ይገስጽህ በሉ። ራሳችሁ ላይ ያለው ነው ታዲያ እኔም ብያለሁ። እና ልክ እግዚአብሔር ይገስጽ ሲሉት ጊዜ እንደ ቁራ ነገር ጮሃ ቆቆቆቆቆቆ በላ ጮሃ ብን ብሎ ሄደ። ሲሄድ አወኩት አለች እሷ ራሱ ሲሄድ አየሁት አለች። ጥቁር ነገር ከላይ ላይ ሄዳለች። እኛ ላይ ነው ከላይ ላይ ብን ብሎ ሄዳለች። ከዛ አባቴ ብላ ጉልበታቸውን እግራቸውን ሳመች ሄዳ አሏት። እግዚአብሔር ሆይ ስም የተመሰገነ ይሁን። ይሄ ነገር በህይወቴ 3ኛ ጊዜ ሲያጋጥመኛሉ።
አባቴ ጸጋሉት ይበርቱ አልኳቸው መሆኑ ነው መሰለኝ አዎ ብዙ ጊዜ እኔ ባለሁበት አካባቢ ላይ እንደ ነገር ያጋጥመኛል ደሞም ይሄድልኛል መንፈሱ ማንና አንተ እኔ መምህር ተስፋ ይባላል አዎ መምህር መሆኑን አውቃለሁ ምንድነው የምታስተምረው አለኝ እንደዚህ ከዛ ልጅቷ ደግሞ አባ ትምህርቱን ያዳምጡ ንስሐ አባት መቀየር ፈልጋለሁ እርሶ ንስሐ አባት እንዲሆኑ ይፈልጋሉ አለች እሺ ችግር የለውም ግን ከዛኛው ንስሐ አባት መሰናበት አለባችሁ አሉ ደወሉ አባታችን ያሰናብቱን አለች እንዴት ነው ለምን ደው እንዴት አይ ባይቅርታ እንመለሳለን እንጂ አይሆንም አሉ አይ ደብተራ ንስሐ አባት መያዝ አልፈልግም አለች እሺ ትቼሻለሁ አሉ በቃ እንደዚህ ነው ማሰናበት ብሎ ሲጠይቁ ጊዜ ታው ይሁንላቸው በቃ ሌላ ነገር አያስፈልግም ንስሐ አባት እኮ ዝም ብሎ አይተውም አሉ አይ ደብተራ ንስሐ አባት መያዝ አልፈልግም አለች ትቼሻለሁ በቃ ወዲያው ለካዛ የተሰማቸው ነገር አለ እንኳንም ተገላገልኩሽ አሉ ለምን እንዴ ምን አረግኩት አለቻቸው አይ ትርፉ ጭንቀት ነው ካንቺ ጋር የነበረኝ አስጨነቅሽኝ አሁንም ልቤ ልክ አይደለም ልቤ የደነገጠ ነው አሉ አሁን እኮ ሌላ ንስሐ አባት ጋር ሆኜ ላይ እርሱ የላኩት መስተፋቅር አሁን ሄደልኝ አለቻቸው ጥርቅም አልጎዘጉት ስልኩ ኪኪው ብሎ ሲዘጋ ይሰማል በቃ ተገላግላችኋል አሉ ከዛ አዲስ ንስሐ አባት ያዙ እኛ አባት አሁንም እንደዋወላለን በጣም መልካም አባት ናቸው ጸጋው ይበዛላቸው አባቴ እየሰገዱ እየጸለዩ በሱባኤ በምን ይሄንን ጸጋውትን ሊያበረቱት ሊያሳድጉት ይገባል እግዚአብሔር መንፈስ ቅዱስ እርሱ ላይ ሆኖ ስራ ሊሰራ ይፍቀዱ የለም ብዙ ካህን ብዙ ንስሐ አባት እንደዚህ የለም አልኳቸው ቅርብ ጊዜ ተገናኝተን ትምህርቴን ካዳመጡ በኋላ በቅርበት አላቃቸው መምህር ግማን ስለሳቸው ጥሩ ነገር እንደማይወራ አቃለሁ ግን ምን እንደሆነ አላውቅም አሉ ምን እንደሆነ ስለማላውቅ እንዲህ ነው ብዬ መፍረድ አልችልም አሉኝ የሚወራባቸውማ ይሄ ነው ብዬ ነገርኳቸው ሁሉንም ሰሙና እኔ ጸጋው ከተሰጠኝና አብሮኝ ካደገ ያለ መቁጠሪያ ያለ ምንም ቅባ ቅዱስ ያለ ምንም በድምጽ ብቻ በስላሴ ስም በኢየሱስ ክርስቶስ ስም በድንግል ማርያም ስም ታሰር ስለው የሚታሰር እየሰማችሁ ነው ጸጋው ካለኝ ማለት ነው ታሰር ስለው የሚታሰር ሂድ ስለው የሚሄድ ምንም አይነት ሌላ ማቴሪያል ሳይኖር እንደዚህ አይነት ጸጋ ከሰጠኝ ብቻ ነው ማገለግለው አሉኝ በውስጥ ያለውን ነገር ነው ያወሩት እና በጣም ገረሙኝና ለምን ስላቸው እንግዲህ እኛና አባቴ የተነቀፉት በዚህ ከሆነ ያለ ነቀፌታ ማገልገል ስለምፈልግ ነው እንጂ ጉዳዩ የሚያስነቅፍ ሆኖ አይደለም አሉኝ በጣም ትክክል ናቸው በአንድ በኩል አገልግሎቱ ጥሩ ሆኖ ሳለ ያስነቀፋቸው ይሄ ከሆነ አባታችንም ይሄ ነገር ቢተውት መልካም ነው ለምን አገልግሎቱ እንዲሰፋ ብለው እንዳስተያየት ሲያቀርቡ ጊዜ አይ ዝም ብሎ ተቃዋሚዎች ጋንጮራቸው ስለተያዘባቸው ነው እንደዚህ የሚናገሩ ስላቸው ጊዜ ይሁን ለማንኛውም እኔ ትምህርትህን ማዳመጥ እቀጥላለሁ ብዙ ነገር ተመረይበታለሁ የንስሐ ልጆቼን ስቃይ ብዙ ስቃዮቻቸውን ከትምህርት አግኝቻለሁ እየመጡ ንስሐ ሲገቡ አሁንም እየመጡ አባቴ ዘሙቻለሁ ሲሉ አይ አሁንም ተፈተንክበት እላቸዋለሁ እና የዛ ነገር ምክንያቱ ምን እንደሆነ እየገባኝ መጥቷል የእናቴ አባታቸው ዛር የሚላክባቸው መንፈስ እንደሆነ እየገባኝ ስለመጣ በዚህ በኩል አግዛቸዋለሁ በጸሎት አግዛቸዋለሁ ንስሐ ልጆቼንም እየጠራሁኝ እንዲያዳምጡ አዛቸዋለሁ ልጄ በዚህ ጉዳይ ላይ ቀልድ የለም አሁን የንስሐ ልጆቼ ችግር ገብቶኛል አሉ በጣም በአንድ ድንጋይ ሁለት ወፍ እኛን አባት አገኘን እንደገናም ደግሞ ጥሩ አባትም ደግሞ ጥሩ ልጆችም ደግሞ እየሆኑ ባልየው ተስተካከለ የሚገርማችሁ በቃ እየገባው ትምህርቱን ያዳመጠ ሲመጣ እየተስተካከለ መጣ ሁሉ የእውነት ተቀየረ እስኪ ገርማት ድረስ ባለ የእውነትህን እውነት እየሸጎድከኝ አይደለም ስትል ጊዜ መቤቴን ማርያምን ብዬሻለሁ እያላት ይሄንንማ ታውቱ እኮ የሸኘን እኮ ምለህ ነበር አይነሱ የማልኩት ልጅሽን ይዤ አሮጥም ብዬ ነው የማልኩት አሁን ግን እየተቀየርኩኝ ነው አብሬሽ ሰግዳለሁ አብሬሽ ጸልያለሁ ምንም ችግር የለው ማለት እግዚአብሔር የተመሰገነ ይሁን ለቅዱስ ቁርባን የበቁት የዛሬ ወር ነው የዛሬ ወር እነሱ ቅዱስ ቁርባን በሚቀበሉበት ቀን አልተገኘሁም እንጂ አባታችን ደውለውልኝ ስራዬን ጨርሻለሁ ልጄ ንስሐ አባትነቴ ይቀጥላል ግን እንደተለመደው እንግዲህ ያንተ ልጆች ቆራቢዎች ናቸው ስራዬን ጨርሻለሁ ማታ መተህ ተቋደስ ምግቡን ባርኬዋለሁ አለኝ ሻልኩኝ ሄድኩኝ ቀን አልተመቸኝም ነበር ማታ ሄጄ ጉልበት ስሜ 12 ሰዓት ከመሆኑ በፊት ማለት ነው ሄጄ ጉልበት ስሜ ምግብ በልቼ መጣሁ እና ገጠመኙን ለላንተ ይኸው አቀረብኩኝ እና እጅግ በጣም ደስ ያለኝ ከሁሉ ነገር እኚህን የመሰሉ ንስሐ አባት ተጨማሪ ስላገኘው ነው እኔ ራሴ ተጨማሪ
ለንስሐ ልጆቼ የሚሆኑ አባት ብዙ ንስሐ ልጅ ስላላቸው ለጊዜው ስሜንም ሆነ ስልክ ቁጥሬን ባየለ አትበትንብኝ በጣም የተቸገሩ ካልሆነ በስተቀር ንስሐ ልጆች አሁን እየበዙብኝ ነው ተቸግሬያለሁ ብለውኛል ለምን አንድ የሆነ የቴሌግራም ግሩፕ ማህበር ላይ አስገብቻቸው የሁሉም ንስሐ ልጆች ሆኑ የሁሉም ልጆች ቴሌግራሙ ላይ ያሉት በሙሉ ወደ 80 ምናምን የሚሆኑ ቴሌግራም ግሩፕ ነበሩ እኔን አሳትፈውኝ ነው መምህር ብለው ጋበዙኝና ያንተ ተማሪዎች ነን ብለውኝ ገባሁና ንስሐ አባት እንፈልጋለን ሁላችንም የለንም ሲሉኝ አንድ አባት አሉ ብዬ አስገባኋቸው የሁሉም ንስሐ አባት ሆኑ ብዬ አገናኘኋቸውና ቁጥራቸው በጣም እየበዛባቸው መጣ ስልካቸው በተደጋጋሚ ነው የሚጮኸው ለዚህ ነው እንጂ ይፋ ባደርጋቸው ደስ ይለኛል አባ ኃይለ ኢየሱስ በረከታቸውን ጸጋቸውን ያብዛልን ወደ ቁም ነገሩ ስንመጣ ግን እባካችሁን በአቋራጭ ለመክበር ጥሩ ዘዴ ነው እያላችሁ ደብተራ ጋር ንስሐ አባታችሁ ጋር እየሄዳችሁ ይሄንን ስሩልኝ ይሄን አርጉልኝ ይሄን ጥበብ ተጠቀሙልኝ አትበሉ እነሱን ፈተና ውስጥ አትክተቷቸው የመጀመሪያው ትልቁ መልእክቴ ሁለተኛ ደግሞ ሚስቶች ከባላችሁ ጋር በተደጋጋሚ የምትጣሉት ባላችሁ ጠጪ ስለሆነ ሰካራም ስለሆነ ብቻ አይደለም እናንተም ጋር ያለው እዛ ባላችሁ ጋር እየሄደ ችግር ይፈጥራል የሚገርማችሁ ሚስቱ ላይ ያለው መንፈስ ይያዝ እናትየው ላይ ያለው መንፈስ ይያዝ ነው ባልየው የተቀየረው ቀደም ነግራችኋል ያልኩት አንዱ ይሄ ነው እሱ እናቱ ሞታለች በህይወት የለችም ግን እሱ ላይ ያሉት መናፍስቶች ሚስቱ ላይ መተው አውርተው ከናቱ ጋር እንዴት እንዳደገ ተናገሩ እኔ አልፈቅድም በርግጥ ለምሳሌ አንደኛው ሰው ያለው መንፈስ ሌላ ሰው ላይ ተስበው እንዲያወራ ሲያወራ ማመን ብዙ አልቀበለውም ግን ባልና ሚስት ስለሆኑ አንድ አካል ስለነበሩ እስቲ ቆይ ምንድነው የሚያወራው ብዬ ለመስማት ስሞክር የባሏ መንፈስ ተስቦ የመጣው ለተንኮል ለመተጋገዝ ነው ወደዚህ ተስቦ የመጣው እንጂ እሷ ናብላ ስባው አይደለም አላችሁ እንዴ ከባለቤቷ የመጣችሁ ስላችሁ አዎ አለን አሉ ለምን መጣችሁ ለማገዝ ምን ለማለያየት የባልየው መንፈስ ወደሷ መጥተዋል የሷ ደግሞ ወደሱ ሄደዋል አሁን የሷ ወደ ባልየው ሄዳችሁ በሙሉ ወደ ነበራችሁበት ተሰብሰቡ ከባልየውም ደግሞ የመጣችሁት ደግሞ ባላችሁበት ታሰሩ ወደ ባልየው እንዳትመለሱ ተብለው ስለተገዘቱ ባልየው ልቡ እየተስተካከለ መጣ ለካ ማታ ነብር ሆኖ የሚጠብቃት ወይም የምትጠብቀው ወይም ደግሞ እንደዛ እንዲጣሉ ተንኮለኛ እንዲሆን ጠጪ እንዲሆን ሰካራም እንዲሆን የባሰ እንዲብስበት ያደረጉት የሷን መናፍስቶች ጭምር ናቸው በቡዳ በልተዋለች ባሏን ራሱ የቡዳ መናፍስት እሱ ጋር ተገኙ ሲሰግድ ሲጸልይ እሱ ጋር እስካሁን ድረስ መንፈስ አልጮህም በነገራችን ላይ ግን በህልሙ ምን ይመለከታል አይኗ ፍጥጥ ብሎ ፊቷ የሚያስፈራ ሆና ፊልም ላይ የምትመለከቷቸው በጣም የሚያስፈሩ ሴቶች የሉም ጭብርር ያሉ ፍጥጥ ያሉ ሆረሮች እንደዛ ሆና መጣ እንትን ስጋዬ ላይ ጥፍሯን ተሰካብኛለች ይላል እንደገናም ደግሞ መበላውን እህል ምንድነው የምታረግብኛለች ብቻ የሆነ ነገር ታረጋለች አለ ረስቻለሁ ለጊዜው ልብሴን ትቀድብኛለች የለበስኩት ልብስ ያ ማለት ደግሞ ልብስ መቀደድ በህልም ስም መጥፋት ነው ስሙ ይጠፋል በጎረቤት በመናምን ስሙ ይጠፋልና ሐሜትም ጭምር ነው የባሏን ልብስ ስትቀድ የነበረው ጎረቤት ሄዳ እንዲያረገኝ ብላ ተናገር ነበር ያ ነው እና ልብሱን ቅድድ አርጋ በሰው ፊት በአደባባይ ላይ ልብሱን ቅድድ ታረግበት ነበር በህልም ነው ታዲያ ይሄን ሁሉ ይመለከት ነበር የቡዳ መንፈስ ከሚስቱ ወደሱ እንደመጣ እነዛ መናፍስቶች ደግሞ የቦትል ይዘዋል የውስኪ ያረቄ የወይን ቦትል ጠርሙስ ማለት ነው ይዘው ነው እየመጡ ግጥም አድርገው ይጠጣሉ ጠጣ ብለው ይሰጡታል ተቀብሎ ይጠጣል በህልም ነው እና ያስጠጣኝ የነበረው የባለቤት የመንፈስ እንደነበረ ተረዳው በጣም ያባሰብኝ የመጣው ካገባው በኋላ ነው አለ እና እንዲህም ስላለ ባለቤታችሁ ሲሰክር ሲጠጣ ቁማር ሲጮት እኔ ላይ ያለ መንፈስ ታሰር ከኔ ወደ ባሌ ይሄድክ ከኔ ወደ ባሌ ሄደህ እኔ ማየት የማልፈልገው ነገር የምታሳየው እንዳያመነዝር ስትፈሪ እንዲያመነዝር ታረጋዋለች አይነጥለው ካንቺ ወደሱ ይሄደው አንቺ ላይ ያለው ያገባሽ መንፈስ ካለ በተለይ ካንቺ ጋራ አብሮ ያደገ ሚስቴ ናት ብሎ የሚያስብ መንፈስ ካለማ በቃ ወደ ባልሽ ይሄዳል ባልሽን ባህሪውን የቀያየረ ስራውን ያበላሸ ብር እንዳይሰጥሽ ያደረገ እንዲመታሽ ያደረገ መልሶ አንቺን ያቀምስሻል ይሄ ስላለ ብትጠነቀቁ ጥሩ ነው እህቶች በተለይ መጠንቀቅ ሁለት አይነት መጠንቀቅ ነው አንደኛ ራሳችሁን ጠብቁ ራሳችሁን አግዙ በቃ ከመንፈስ ጽዱ ወይም ደግሞ እሰሩት እቤት ትጉ ፒጃማም ለበስሽ
ቱታም ምንም ለበሽ ጸጉርሽንም አንጨባረሽ ምንም ማልሽ የዚህ ነገር ምክንያቱ ምን እንደሆነ ቼክ አድርጊ ለባሌ ጥሩ ሆኜ እንዳልታይ የሚያደርገኝ ማን ነው ባሌ ሲያየኝ እንዳይደስ እንዳልለው ነገረኛ ጨቅጫቃ ነዝናዛ ሴት ሆኜ እንድታየው የሚያደርገው ማን ነው ለምን ነው እንደዚህ መሆነው በሆነ ባልሆነው እንድናገረው አላስፈላጊ ወጪ እንዳስወጣው የሚያደርግ ለባሌ እንዳላስብለት እንዳላዝንለት የሚያደርገው የምታስቢለትም ከሆነ ደግሞ ላንቺ እንዳያስብልሽ የሚያደርገው ባልሽ በተቃራኒ እንዲሆን አንቺ ጥሩ ፍቅር እየሰጠሽው ለቤትሽ መልካም መቤት ሆነሽ ጥሩ ቢስት ሆነሽ እሱ ደግሞ ላንቺ ተቃራኒውን የሚያደርግበት ምክንያት ምን እንደሆነ ቼክ ማድረግ ያስፈልጋል በመስተፋቀር አግብቶሽ ከሆነ ቼክ ማድረግ ነው በጎረቤት ጓደኛ የገዛ ሚዜዎቻቸው ጸበኛ የሆኑባቸው እኔ ብዙ ሰምቻለሁ የገዛ ጓደኞቻቸው ትዳራቸውን የሚበትኑባቸው ሰምቻለሁ የእናትና የአባት ዛራቸውም ጭምር ይሄ ሁሉ ነገር ስላለ ሁሉ ነገር ከሚታየው ነገር ጋር ታገናኙት የሆነ የማይታይ ኃይል አለ ብላችሁ አስቡ ከዛ በኋላ ደግሞ እዘኑለት ለባላችሁ ወይም ደግሞ እዘኑለት ለሚስትህ እዘንላት ማዘን ማለት ምን ማለት ነው ወድ አይደለም ብለህ ማሰብ ነው ደካማ ጎኗን ልትወድላት ይገባል ነው ልትንከባከብላት ይገባል ደካማ ጎኗን አይተህ ያን ነገር ሹሩሩ ምትንከባከበው ወይ ምታዝለው ደካማ ጎል ሊኖር ይገባል እንጂ እንደዚህ ስለሆነች ልትተዋት ጠንካራ ስለሆነች አብራት ልትቀጥል አይደለም ያገባሃት አንተም ስትታመም እጁ ላይ መውደቅ አይቀርም አንቺም ስትታመሚ እጁ ላይ መውደቅሽ አይቀርም የሆነ ጊዜ ላይ በሰው እጅ የምንሆንበት ዘመን ይመጣል ሰዎች እንዲወዱን ሰዎች እንዲያዝኑልን ሆነን ነው ከሰው ጋር መኖር ያለብን እና ይሄንን እንደ መልእክት እንደ ጥሩ መልእክት አስተላልፋለሁ ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን በቀጣይ በ58ኛ የህይወት ገጠመኝ ላይ በጣም የሚገርም ታሪክ አቀርብላችኋለሁ እኔም ራሴ ትንሽ ቻሌንጅ ገጥሞኛል በዛ ገጠመኝ እኔም ገጠመኝ ውስጥ ስሳተፍ ደስ ቢለኝም ያው አንዳንዴ ትንሽ ቡጤም አለው እና እስቲ ስትሰሙት ትረዱኛላችሁ ሌላው ባካችሁን ብትችሉ ለሀገራችን ለእምነታችን ለሰላማችን ጸልዩ ይሄ ነው እኔ ጨርሻለሁ እንደ መልእክት ነው ይሄን የምናገረው እንደ ሰላም እንደሚፈልግ ሰው ነው ይሄን የምናገረው ሰላም ነው ሐዘኗ ጥልቅ ነው በጌታ መገረፍ ደሙ ሲፈስበት ስጋው ተቆረሰ ሊጦስ ተራ ወድቆ ለአዳም ልጅ ፍጥረት ድንግል ማርያም አለቀሰች ልጄ አንድ ልጄን አለች ድንግል ማርያም አለቀሰች ልጄ አንድ ልጄን አለች ስጋና ደሙ ያሳየው ትሕትና ስጋና ደሙ አካሏ ነውና ስጋና ደሙ ሚስጥር የታየበት ስጋና ደሙ ሕይወት ነው በእውነት ስጋና ደሙ ለኛ ዕውቀት ሆነ ስጋና ደሙ ፍጥረት በእሷ አመነ ሐዘኗ ጥልቅ ነው በጌታ መገረፍ ደሙ ሲፈስበት ስጋው ተቆረሰ ሊጦስ ተራ ወድቆ ለአዳም ልጅ ፍጥረት ድንግል ማርያም አለቀሰች
ልጄ አንድ ልጄ አለች ድንግል ማርያም አለቀሰች ልጄ አንድ ልጄ አለች ስጋና ደሙ ቤዛ ነው ለዓለሙ ስጋና ደሙ መድኃኒት ነው ስሙ ስጋና ደሙ ይረቃል ይጠልቃል ስጋና ደሙ ከራስ ያስታርቃል ስጋና ደሙ የፍቅር አርማ ነው ስጋና ደሙ አምኖ ላወቀው ሰው ሐዘኗ ጥልቅ ነው በጌታ መገረፍ ደሙ ሲፈስበት ስጋው ተቆረሰ ሊጦስትራ ወድቆ ለአዳም ልጅ ፍጥረት ድንግል ማርያም አለቀሰች ልጄ አንድ ልጄ አለች ድንግል ማርያም አለቀሰች ልጄ አንድ ልጄ አለች